ዲዲአር ፕሮግራሙ ማስተጓጎል እዛ ጋር የሚሰራውን አሻጥር የተፈናቃዮች ላይ የሚሰራውን ደባ ቢሮዎችን ለመውረር የሚደረገውን ሁሉ ነገር አቶ ጌታቸው ወጥቶ ተናገረ። አቶ ጌታቸው እውነቱን መናገሩ የአቶ ጌታቸው ደጋፊና በሱ ይጠቀሙ የነበሩ አክቲቪስቶች በሙሉ አቶ ጌታቸውን ሲሰድቡ አረጋገጡልን። ጌቾ ተሳስተሃል፣ የኔ ወንድም የኔ ጌታ እኛን ስታገለግል ነው የኖርከው፣ ኖ እባክህን ተመለስና አብረን እንስራ አላሉት። ቢያገኙ ሊገሉት ቢያገኙ ሊበሉት ነው የሚፈልጉት። ይቅር እስከ ቤተሰብ ድረስ በርብረው ከእንዲህ አይነት ቦታ ልጅ ወልዷል ምናምን የሚል ተራንቶ ፍንቱ ነው። ብሔርተኝነት መንከስ መጣል፣ እንደ ማስቲካ አኝኮ መንገድ ላይ መጣል፣ እንደ ማስቲካ ላምጦ መጣል፣ በሽታን የነሱን የማይድን በሽታ መሆኑን ያውቃሉ። ያንን ማውረስ፣ ያንን ለህዝብ ሁሉ ገልጦ አንዳንዱ የኖረው አንዳንዱ ሳይኖረውም ከኛ ጋር የሚሰራ ብሎ ህዝብ እንዲጠላውና ብቻውን እንዲቃይ በማድረግ የሚካሄድበት ሂደት ነው ብሔርተኝነት። እሱን ታየለ እንዳጠይቁት የታሰሩ ሰዎችን ማናቸው ክርስቲያን በሏቸው ነቦ ያለው ምናምን ሰውን ሌላውን ማሳሰር ኦር የሆነ ነገር ማድረግ እንጂ ከዛ በኋላ የሚጠይቃቸው ሰው የለም። አንድ ያን ቆሻሻ ያን ቫይረስ ማስነካት ከዛ በኋላ መጣል ነው። የሚያስፈራሩትም እንደዛ ነው። እኔ አድማጭ ተመልካችም ይሁን ጋዜጠኛም ፖለቲከኛ አመራርም ይሁን በያላችሁበት ሰብናችሁን እያታለሉ ነው አብዛኛው የሚጠቀሙባችሁ። በቃ የማይገባችሁን ነገር አትጠቀሙ። እና አንዱ ሰው ማግኘቱን የጠላሁትን ብነግራችሁ ኔትወርክ ያስቸግረኛል፣ ገንዘብ ያስፈልገኛል። በቃ አይደለም ይሄንን ነገር በደንብ ለመስራት በቃ ወጦ ለመኖር ቤተሰብ ለማስተዳደር በቃ ያለው ነገር እንትን ስላለ ግን ያ ገንዘብ እኔን የሚያጠፋ ሆኖ መምጣት የለበትም። በዛ ምክንያት አመጣጡ በዚህ ዘመን ላይ በጣም አደገኛ ስለሆነ መጠንቀቅ ስላለብኝ ማንንም ሰው ማግኘት አልፈልግም። በዛ ተታላችሁ ትገቡና መውጫ ታጣላችሁ። ጎበዝ ብለው አጨብጭበው ይከቷችኋል። ከዛ በኋላ መመለሻ ታጣላችሁ። ምንም ነገር ቢመጣ ለሰው ልጅ ተጨማሪ ግባት ለሰው ልጆች ማማር የመጣ ገንዘብ ሰዎችን መጫወቻ አድርጎ ሰዎችን አጥፍቶ መሆን የለበትም። ብዙ ጋዜጠኞች፣ ብዙ ፖለቲከኞች፣ ብዙ አመራሮች ምናምን እንደ ነውርን ሳያውቁት ገብተው መውጫ አጡ ናቸው። አሁንም የምትጮሁ ሰዎች ተመለሱ። ባለማወቅ ደግሞ አብዛኛው ግግግ የሚላል ዝም ነው። ክፋት ብቻ ወርሷል። ከዛ ላለመውጣት ብቻ ያንን የሚልለት ብቻ ይሄድ የሚጮሃል። ዳኑ። ራሳችሁን አግኙ እኮ ነው። እኔ ስለሽን አይደለም አብይን አይደለም ኢትዮጵያን አይደለም ማንንም ለማን አንፈልግም። ራሳችሁን አድኑ። ከቻላችሁ ዳኑ። በቃ ራሳችሁን እንድትድኑ ነው የምናገረው። ከዛ ውጪ በጉልበት በምን ወቁትና ግቡ ምን ችግር አለው? እኔ አምኖበት ወዶና ፈቅዶ ነገሩን ተረድቶ የሚመጣውን ትርፍም ሆነ ኪሳራ አስቦ ለሚሄድ ሰው ያበረታታል። ማንኛውም ሰው አበረታታል። እማላበረታታውና የምጠላው ሰዎች ብለውት የሚናገር፣ ሰዎች ብለውት ዝም የሚል፣ ሰዎች ብለውት የሆነ ነገር የሚያደርግ የሰዎች መጫወቻ ቁስ የሆነን ሰው እጠላለሁ። ስለዚህ ሰዎች ሰው ሁኑ። አቶ ጌታቸውን መጥቶ ሲናገር ቀላል በተለየ ትኩረት የሰጠነው ምንድነው ትናንት ከተናገረውና ጥላቶቹ እንዴት እንደጠሉትና ሊያጠፉት እንደሚሞክሩ እዚህ ከመጣበትም በኋላ በጥርጣሬ ሞሎ ከሁለቱ ያጣ በማድረግ ሌሎችም ተጸጽተው ወደ እውነት እንዳይመጡ መንገድ ለመዝጋት የሚጠቀሙበት አንድ ታክቲክ አለ። አሁን እዚህ ጋር የሚለው እርግጠኛ ነኝ እኔ ከዛ ግትር ሆኖ ከቀረው ጋር አይደለም ይባል ሰው ያውቋል። ባህር ጃዋራው ስድቡን ወስዷል። ሌላውም እንደ ሚሊየን ብር የሌብነት ሰነድ የኛ ጓደኞች እጅ ላይ አንላቀቅ። ሴት ለሶስት አልተደፈረችም። የኛ ሰው አልደፈራችሁ። የመጣብንን መከራ ተሸክሜው ነው ያለው። የሚያምን ብዙ ነገር አለ። ሌባ አለ፣ በደንብ አለ። እኔ ፊት አልሰረቁም የሚል አመራር የ21 ሚሊዮን ዘመነ ካሴ አንተ የሌባ ተቀባይ፣ አንተ የደም ነጋዴ፣ አንተ የዘራፊ ልጅ የወንድምን ስጋ የምትበላ አማራ አቆርቋሽ፣ ከደጉ የአማራ ገበሬ ውሃ ስትለው እርጎ የሚሰጥ መሬት አተኛ አልጋይ ላይ ተኛ ከሚል የምትዘርፍ ዘራፊ፣ አንተ ነውረኛ የአማራ ስብዕና የሌለ አማራ ሞተ ሲባል አትከፋፍሉን የምትል ከፋፋይ፣ በአማራ ደም
አንተ አትጸናም። አሁን በጎጃም ውስጥ መምህራን ያልፋሉ፣ መታወቂያ ይዘው ያልፋሉ። እናት የምሁራን ጸብ በስም አክቲቪስቶቹ ይከፈላቸዋል። ገንዘብ በሽ ነው ነፍ ነው። ድል ሰበር ዜና የጎጃም ብርጌድ ረመረመችው። የአብይ ሚኒሻው አለቀ። የብርሃኑ ጁላ ቄጤማ ሆነ፣ ተረፈረፈ፣ ተጨፈጨፈ ይላል። ህዝቡ በሙሉ በመላው ዓለም ያለው ጎጃም 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 ይላል። መሬት ላይ ያለው ደግሞ የሚገባበት ያጠዋል። ስለዚህ አሁን የተበሳጨ ህዝብ ነው ያለው። የተበሳጨ የተረሸነ ህዝብ ነው ያለው። የተዘረፈ ህዝብ ነው ያለው። የተገደለ ህዝብ ነው ያለው። መንገድ እየመራ እየጠቆመ ያስመልጣቸው የነበረው ፋኖ የአማራ ህዝብ በጎጃም ያለው አሁን ሰብስበው አግተውት 500 ሺህ ብር 100 ሺህ ብር ሚሊዮን ሲቀበሉት መሮት መከላከያ ሲመጣ ብሎ መጡላችሁ ይል የነበረው ጸጥ መጠጥ ቤት አረቄ ቤት እንደተቀበጡ አፈር ከደጅ እያበላ መከላከያ ልክ አግቷቸዋል። ለምን ነበር መጀመሪያ ይሄም ሆነ ያ አሁን እነዚህ እርስ በርሳቸው እኛ ቀድመን ብናወራም ያን አልሰማም ማለት ሰው እርስ በርሳቸው ደግፈው አብረው አጨብጭበው አብረው የህዝብን ጥፋት የሀገርን ጥፋት ሲያውጁ የነበሩ አልነበረም። በሚያወሩትና በሚቀሰቅሱበት ብሔርተኝነት እንኳን ዘመድኩን አንዴ ትግሬ ነኝ አንዴ የሀረር ሰው ነኝ ሲል ነበር። እንድታስታውሱ ብቻ እንጂ ዛሬ ስለዛ ማብራራት አያስፈልግም። ሰው ከገባ ይግባው። አሁን የኢትዮጵያን ድል ወደፊት መግፋት ብቻ ነው። ጎበዝ የሆነ አብሮ ይከተል፣ ካልሆነም ራሱን ይዞ ይቀራታል እንጂ ወደኋላ መምጣት እንደማይቻል የጀመርናቸው አንዳንድ ጅማሮች ዛሬ ራሱ ጠቅላይ ሚኒስትሩ ያረጋገጡ ነገር በጣም ከባድና ለዛ የሚበጀውን መወሰን ላይ የግድ ወደፊት መሄድ ነው። ዝም ብሎ ማውራትና በአቋም መለካት ሌላ ጉዳይ ነው። አንዳንድ ቦታዎች ላይ ሰዎች የሆነ ነገር ይጠይቃሉ። የምጠይቁት ጥያቄ ለምን አንተ እንደዛ አትልም የሚል የሆነ ቦታውን አልነግራችሁም እንደዛ አይነት ነገር ይላሉ። አይ ተጠያቂነት ባለበት ላይ ቢያንስ ፒቲሽን ትፈርማላችሁ ወይ? ስልክ ቁጥራችሁንና ፊርማችሁን የምታስቀምጡልኝ ከሆነ የእናንተን አደራ የትም ቦታ ይዤ ብሄድ አንድ ለማሸነፍ አቅም ይሆነኝ፣ ሁለት እዛ ጋር ያለው ሰው በትክክል ለዛ ጉዳይ ባለቤት መሆኑን በፊርማው ስለሚያረጋግጥ አብሮ ተጠያቂነቱንም ይጋራል። ድል ከመጣም የድሉ ባለቤት ይሆናሉ። ያቺ ነጥብ ስትነሳ ግን የለም፣ ሁሉም ያወራል ልክ እንደ ጥላት። አሁን አማራ ክልል ላይ የተጀመረውን ግጭት ሲመጣ ዛሬ አሁን ስለ ኤርትራ ጦርነት እንዲልል ነው ምናምን። እኔ ጦርነትን አላበረታትም፣ ጦርነት እንዲጀመርም አልፈቅድም። አይደለም በኤርትራና በኢትዮጵያ ህዝብ መካከል። ምክንያቱም የሚጎዳው ሻዕቢያ አይደለም፣ ህወሓት የሄዱት ሄደው እኮ አሁንም የተረፈው ህዝብን ለማስጨረስ ነው እየሰራ ያለው። ስለዚህ እኔ መጣውልህ ምናምን እሱ በሚሆነው ስለሚሆን ስለዛ ጉዳይ ማውራት አልፈልግም። ያ የሚሊተሪ ሳይንስ ነው፣ ራሱ መከላከያ ሰራዊት እንትን ይበለው። እኔ በራሴ ቋንቋ በተለያየ መልኩ በማቀው ጦርነት መጀመር አግባብ እንዳልሆነ ማንም ሰው ዝም ብሎ አፉ እንዳመጣ እንደዚህ ቢያወራ መከራን ወደ ቤቱ ይጋብዝ ይሆናል፣ ለራሱ መከራውን ይወስድ ይሆናል እንጂ ነገሩን መቀየር አይችልም። ስለዚህ የኔ ጉዳይ ከኤርትራ ጋር ጦርነት ምናምን መግጠምና ኤርትራን መደፍጠጥ አይደለም የሚለው ጉዳይ። እኔ ኢትዮጵያዊ ነኝ። ስለዚህ እኔ እንደ ኢትዮጵያዊ ከፍታ ነው ያንን የሚመጥን እይታና አስተሳሰብ ነው ማውራት የምፈልገው። ስለዚህ በየትኛውም ቦታ ላይ የሰውነትን ከፍታ፣ የኢትዮጵያዊነትን ከፍታ፣ የእውነትን የሀቅን መሰረት የያዘ በዛ ልኬት ከዓለም ጋር የምገናኝበት እውነት መፍጠር እንጂ ኤርትራ እንደዚህ ኖ። አሁንም የኢትዮጵያ መንግስትም ጦርነት ደፍጣጭ የሆነ ማንኛውንም አሁን ኤርትራ ማናት እስራኤልን መውቅሳት ለምሳሌ እስራኤልን አይጠቅምም፣ ፍልስጤማውያንን ማጥፋት አትችሉም፣ እኔ ራሱ አልፈቅድም። አንዱ ፍልስጤማውያን እንደማይጠፉ አውቃለሁ 100%። በፍልስጤማውያን ሰቆቃና መከራ የመጀመሪያዋ ጠፊና ተዋራጅ እስራኤል ናት። ከዛ ቀጥሎ ዓለም ነው እስራኤልን የሚደግፏት። ሁለተኛ ደረጃ፣ ሶስተኛ ደረጃ ዓለም ላይ ያለ መንግስታት፣ ህዝቦች እኛን ጨምሮ ነውራችንን የሚገልጥ የፍትህን መቀበር የሚያሳይ ነው። የባህር ወደብ ማግኘት፣ የባህር በርና የባህር ወደብ የራስ የሆነ የደህንነት የ130 እና የ150 ሚሊዮን ህዝብ ባለቤት የሆነች ሀገር ኢትዮጵያ የራሴን እኮ አላለችም። ማግኘት ግን አለብኝ የሚል ጥያቄ ገና ሲመጣ ግር ብሎ ምናምን አለመስጠት በጣም ነው የሚገርመው።
እንትናን ስለፈራ እንትን ስላለ ምናምን እኔ በዛ ልክ የሰው ልጅ ዝቅጠቱን ነው የምታየው። መናገራቸው ጥሩ ነው ከተናገሩ አይቀር በጎ ቢሆን ነው ባይወድቁ። ምክንያቱም ሰዎች ሲሞቱ ኪሳራ ነው፣ ሰዎች ሲታሰሩ ኪሳራ ነው። ብታምኑ ባታምኑ ይሄ ዘመን የኛ ዘመን ነው እና አንዱ በመግደል የሚሳካለት የሚመስለዋለን ነው። ሰውን በማጥፋት ሰውን በመግደል ሰውን በማሰቃየት የሰዎችን መከራ በማብዛት የሚሳካለት ሰው የለም። ያ ሰው የተረገመ ካል ነው። ይህንን አደርጋለሁ የኢትዮጵያ መንግስት ካፉ አልሰማንም። ጥያቄ ሲጠይቅ ደግሞ ግን በእብሪት ሄዶ ዛሬ ቅድም ዜና ላይ እየለቀኩላችኋል። ምናልባት ሰው ባያየውም እኔ አጫጭር ነገሮችን ባገኘሁት አጋጣሚ ልግባ ብዬ ጫጫታ ቢኖርም ችግር የለውም የተወሰነ ይሰማል ብዬ ስለቅ ሰው አላየውም። ግን እዛ ውስጥ ላይ እያፌዘ ቢራቢሮ ሙርጧን መሸፈኛ የሌላት እንትናን ትሸፍናለች ብሎ የማነ ያወራል። አንድ የሌባ ተቀብ አሁን ሀብታሙ አያሌው ሰምታችኋል። ከዛ የአማራ ጽንፈኛ ከዚህ ከኦሮሚያ አካባቢ ላይ ጽንፈኛ በሽታው የነካቸው የዘረኝነት ምናምን የማይድን በሽታ የለከፋቸው ባንዳነትን ባርነትን ኖረው ከዛ መውጫ ያጡና በዛው እየቃዡ ያሉ ሰዎች ለሻቢያ ራሱ ሰውየው እየቃዠ ነው። ኤርትራውያን ነፃ መውጣት አለባቸው። ነፃ አልወጣሁም ካሉ ያ ፍትሃዊ የራሳቸው ነው። እዚህ ላይም ደግሞ አሰብ በዚህ እንደዚህ ነው እያሉ የሚሞግቱባቸውን ሀሳብ ማቅረብ እንጂ የኔን መሪ ቂሉ ህፃኑ በጣም ብልግና ነው፣ ስርዓት የለሽ ነው። በእንደዛ አይነት ቋንቋ እናወራ። ሰውየው ራሱ መጥቶ አንዴ ዱሮን አንዴ እንደዚህ ምናምን ማለት በእርግጥ ሰው ራሱን ከሸጠ ዋጋ አለው። ሰው ራሱን ከሸጠ ያለበትን ክብሩን አዋርዶ በክብሩ መነገድ ከጀመረ ከዛ በላይ እኮ ውርደት የለም። ለማን ያዝናል? ራሱን አዋርዶ የሸጠ ሰው እና የሚያሳዝን ነው። እኔ በእውነት ኢትዮጵያ ላይ ተሰዳችሁ መጣችሁ ኤርትራዊ ሆናችሁም ሆነ ሌላ ቦታ ላይ ያላችሁ ሰዎች ኢትዮጵያ አስጠግታችሁ ኢትዮጵያን ለመውጋት የሞከራችሁ ሰዎች እናንተን ቢምር ከፈጣሪ ጋር ነው የምገጥመው። ፈጣሪ አይደለም ከሚለው ጋር ነው ያለሁት። እንዲምራችሁ አልፈቅድም። ኢትዮጵያ አስጠግታችሁ ኢትዮጵያን ከወጋችሁ በስልጣኑ ላይ የባለገ በተሰጠው ኃላፊነት ላይ ሁሉ የባለገ ሰው እንዲተርፍ አልፈልግም። ያ ማለት ምንድነው? ቦታው ላይ እንዲቆይ አልፈቅድም። እዚህ ቦታ እንዲኖር አልፈቅድም። እንደዛ አይነት ቆሻሻ ነገር እንዲኖር አልፈቅድም። እኛም መማማር የነበረብን ያን ነው እንጂ አይ ከሻቢያ ጋር ግብ ምን ማለት ነው? ኤርትራ ያንን ጦርነት ብትጀምር ምናምን ማን ነው የሚጫወተው? አሁን ባለው ዓለም አስተላለፍ ግብፅስ ብትሆን ስዊዝ ካናል ለመቆጣጠርና ለበላይነት ካለች ጂኦፖለቲክስ አረቦችም ቢሆኑ በዛ ተጠልፈው ከሆነና ከቃጁ ኢትዮጵያን በነካችኋት ቁጥር አሁን ወደኋላ መመለስ የለም። ብታምኑም ባታምኑም ወደፊት አይደል የሚሆነው ይሆናታል እንጂ ወደኋላ እኮ አይመለስም። ይሄ ጉዳይ እብሪተኛው እየወጣ በተናገረው ቁጥር ገመናውን ነው እያወቁ ያለሁት። ገመናውን ነውሩን በትክክል ፍትህን ሳያውቀውም ሆነ እንደዛ እያወጣን ያለው ግን ለስኬት ከሆነ በቃ በወሬ የሚሆን ነገር የለም፣ በፕሮፓጋንዳም አይደለም። ኢትዮጵያ የሚገባትን ታገኛለች። ፍትህ ይሰፍናል። ፍትህን የምትወዱ ከሆነ ስለ ፍትህ አውሩ እንጂ በጉልበትም ሆነ ምናምን እሱ ስንገናኝ ስለሚያልቅ አሁን ከሌ ነው አላችሁ። እኔ እንደዛ አይነት ባህሪም የለም። ቢኮዝ ኢትዮጵያዊ ስለሆንኩ እና የኢትዮጵያ መከላከያ ሰራዊት አንዴ መሳሪያ ያስገባ አንዴ እንደዚህ ሆነ አንዴ እንደዚህ እያላችሁ ስትንቁት አልነበር? ምርኮኛው እያላችሁ ፈጀነው እያላችሁ አይደል እንዴ? በቃ ከፈጃችሁት ችግር የለም፣ ስራችን ያወጣናል። እሱ ላይ እዛ ስንደርስ ይሆናል። ጦርነት እንደዚህ እንደኔ አይነቱ ዩቲዩበር ፌስቡከር ምናምን ሲያወራው በጣም ነው የሚያናድደው። ትልቅ ዘለፋና ትልቅ ነውር ነው። እንዳጠቃላይ እኔ ስለ ሰው ልጆች ስህተትና እውነት እንዴት መስተካከል እንዳለባቸው የማቆም አውቃለሁ። እንዴት መዳን እንዳለባቸው የሚድኑበትን አጠቃላይ ባላስተምራቸው እንኳን ቆም ብለው ነገሩን የሚረዱበትን ታች ማድረግ ይችላሉ። ከዛ ውጭ ግን የጦርነትን ሳይንስ አምጥቼ በጣም እኔ ማሩሸትና እነዚህ ስላወሩት ብሎ ጦርነት ተራ ይመስለዋል። ይህንን የለኮሱና ይህንን እያበረታቱ ዛሬም ህዝብ እንዳይተርፍ የሚሉ ሰዎች እጃቸውን እየቆረጠ ያ የጦርነት ሰለባ አይናቸውን እያጠፋ አካላቸውን እያጎደለ ቢያቀምሳቸው ጥሩ ነበር። ግን እነሱ አልተጎዱም። ስላልተጎዱም ነው ዛሬ የሰላምን አማራጭ ሁሉ እየገፉ ያሉት። ህዝብ ይናገራል። ሰው ያለምን እውነት እዩ።
ሲጀመርም ሆነ ሲጨረስ ባወራችሁት በሰራችሁትና በምታደርጉት ማንኛውም ነገር ኃላፊነት ውሰዱ። ሁሉም ሰው ይውሰድ። ሁሉም ሰው በውለው ይውሰድ። ባየበት ያንን አይኑም ጆሮም አፍንጫውም ምላሱም እጁም ሆነ ሁሉም ነገር ራሱን ይፋረደዋል። ሰው ጥንቃቄ አድርጉ። ራሳችሁን ብቻ አንጹ። ሌላው ስራው ይበቃዋል። እኛ ራሳችንን በማንጻት ጉዳይ ነው እዚህ ጋር ማውራው። ከሌ ያሸንፈዋል ከሌ እንትን ያ ምናምን መወራቱም ይገርመኛል። እንኳንስ እንደዛ ሰው አይደለም። በህይወቴ በኢትዮጵያ ታሪክ በኢትዮጵያ በዓለም ታሪክ የሚወደድ ሰው በምድር ላይ እንደ ዶክተር አብይ አይቻልም። በህይወቴ በኢትዮጵያ ታሪክ በኢትዮጵያ በዓለም ታሪክ የሚወደድ ሰው በምድር ላይ እንደ ዶክተር አብይ አይቻልም። ሪያሊቲውን ሰው ያውቁታል። ከ7 ዓመት በፊት ጠንካራ ወታደር አለኝ። ውስጥ ያለውን ወታደር ሁሉ በደህንነቴ እንትን አለኝ። በአማራ ክልልም በምንም ያለን የሚደግፍ አለኝ። የተለያዩ ፎልት ላይኖችን ተጠቅሜ ኢትዮጵያን አተራምሼ ያለኔ በኢትዮጵያ ውስጥ ምንም ነገር መታሰብ እንደማይችል አድርጌ ከአብይ ጎን የተሰበሰበውን ሁሉ ኃይል አፈርድ የሚያስበልልቼ መልሼ ህገ መንግስቱና ወደ ህገ መንግስቱ ወዳለበት ቦታ አመልሳለሁ እያለ ነበር የሚፎክር አይደለም። ወጥ አሁን የት ነው ያለው? ጦርነቱን በህዝብ አተክሎ ትግራይ ጦርነት የትግራይ ፖለቲካ እየታመሰ ያለ አይደለም በተግባር እነ ጆዋር ካልኩሌተሩን የሰራውት መንግስቱም የኔ ነው ምን ብሎ ያ ሁሉ ጦር የነበረው ልጅ አንድ ነገር ሆ ቢባል አዲስ አበባን ሁሉ የሚወራት የሚመስል ኃይል ነበረው አይደለም። ጦር ይዛይ ያልነበረም የነበረው ይሄ በተግባር ነው መሳይ። ዝም ብሎ በምኞት አንኑር ነው ማለት አይደለም። የኛ ንቃት በዛ ደረጃ ነው ያለው። የኛ ኃይል አስተላለፍ በዛ ደረጃ ነው ያለው። የኛ ፖለቲካ በዛ ደረጃ ገፍተህ ዝም ብለህ ስልጣን ብርጋር ከምትወስድበት ጊዜ ላይ ነው ያለነው አይደለንም። ይሄ አንደኛ በአማራነት ብሔር ስታወሩ ቅድም ዘመድኩን አለ። ከዛ እነ አሉላ ሰለሞንና እነ ስታሊን ኦር ሌላው ኤርትራውያን ወይ የሻቢያ ቡችሎች ያንን የሻቢያን ባንዲራ ለብሰው እኔ ፋኖ ነኝ ብለው በሳፖርት እንደሚያደርጉ ዛሬም የሚንጠረጠሩት እኮ እዚህ ያሉት ነገር ከተቆረጠ ጀስትኛ ሰብ ላይ ከደረስን ጉባኤ ኢትዮጵያ ላይ ደጋግመን እንደተናገርነው በቃ ጦርነቱን ጨረስን ማለት ነው። ሶማሌ ላይ ጦርነት ሊመጣ ነው። በዚህ ጦርነት ኔቨር ከሆነም ከውስጥ ያለውን ጨረስ ኢትዮጵያ አንድ ሆነች ማለት ነው። ስለዚህ እዛ ላይ ከደረስንማ ጥሩ ነው የሚል ነው ማረጋጫ። አሁንም እኔ ብቻ ገፍተን እኔ ጉልበታም ነኝ ብለን የኢትዮጵያ መንግስት ጉልበታም ነኝ ብሎ ምንም ነገር እንዲያደርግ አልፈቅድም። ኢትዮጵያ መከላከያ ሰራዊት ጦር ምናምን ማንም ሰው በእብሪት ተነስቶ ምንም አይነት ጦርነት እንዲያስነሳ አልፈቅድም። በግል ማንኛውንም እስካሁን ድረስ ያሸነፍንበትን ሰዎችን አምነናቸው ወደናቸው አክብረናቸው እነሱ ግን ክደው በአመዳፈሽ አድርገው ባጎረስኩ እጄን ተነከስኩ ሆነው በትንሽነታቸውን አውርሰው ያ ማንነታቸው ያባነናቸው ነውራቸው ያባነናቸው ረፍት አጥተው ረፍት ሲያሳጡን የነበሩ ቆሻሾችን መጥረግ ላይ እሱ ችግር የለው። ሲመጡ ይጠረጋሉ፣ ያበቃል። ግን እኔ ጉልበታም ነኝ፣ እኔ ሀብታም ነኝ፣ እኔ እውቀት አለኝ፣ እኔ ስልጣን አለኝ አይሰራም። የሚያሸንፈው እውነት ነው። እውነት እሱ ነው። እዚህ መር የምናደርገው ያንን ፍትህ ከእሱ ጋር ነው የምንወዳደረው። እብሪት የሆነ ይሄ ልክ የለሽ አፍን መክፈት የረከሰ ማንነትን መግለጥ በጣም አስጸያፊ ለዓለምም ለህዝብ ለየትኛውም የማይበጅ ነውር ነው። እሱን ነውር ሁሉ አብሮ የሚቀብር ትንሽ ትልቁ ዝም ብሎ ኃላፊነት በጎደለው ሁናት የሚቀባጥርበትማ እንደዛ አይደለም። ሞግቱት፣ ግጠቡ። አይ ቲንክ እስኪ መጽሐፉ እንዴት እንደምታነቡት እናያለን። ድመትን ቤት ዘግተህ ደበድባለሁ ካልክ ነብር ልትሆን እንደምትችልና ከነብርም በላይ እንደምትሆን ፍትህ ቢኖራት ዓለም ባለጌዎች የማይፈንጩባት ብትሆን ዓለም የጋጥ ወጦች መናኸሪያ ባትሆን ዓለም የሰው ደም አፍሳሾች የግላዲያተርስ ሰዎችን ከነብር ጋር ሰዎችን ከአንበሳ ጋር እያገጣጠሙ አንበሳው እንዴት ሰውየውን ቦጫጭቆ እንደሚገለው በዛ የሚዝናኑ አውሬዎች የሰለጠኑባት እዱንያ ዓለም ላይ ስላለን ይህ አልገባው ብሎ ፍትህን ከሰብአዊ መብት ፍትህን ከጸጥታው ምክር ቤት ፍትህን ከተባበሩት መንግስታት ፍትህን ከአረብ ሊግ ፍትህን ከአፍሪካ ህብረት አገኛለሁ ብሎ የሚላለ በራሱ ላይ ፍትህ ያጣው ሁሉ ማለት ራሱን ፍትህ የነፈገው
በአጠቃላይ ማንነቱ ላይ ፍትህ የራቀውና ፍትህ ቢመጣም ቋጥሮ የሚሸጠው ሌባ ሁላ ፍትህን ከዛ ቃርማሉ ይላል። በዛ ልክ የረከሰ ማንነት። ይልቁንስ ጎበዝ ከሆንክ ሁሉም ሰው ራሱን ለራሱ ይጥቀም፣ ራሱን የሚያዋጣውን አቋቋምና አቋም ያዝ። ከዛ ውጭ ተውት። ሁሉም ነገር በእውነታው ይቀጥላል። ስለሺ ስላለ የሚቀየር፣ አብይ ስላለ የሚቀየር፣ ኢሳያስ ስላለ የሚቀየር ነገር የለም። እውነታው በእውነታው ይሄዳል። የእውነት ሰዎች እየጎለመሱ እያደጉ ይቀጥላሉ። በነውር ላይ የበሸቀጡ እስከ ቆሻሻቸው እየተቀበሩ ዓለም ትጸዳለች እንጂ እንደዚህ አይነት ቆሻሾች በሆነ ጭብጨባ፣ በሆነ ቲፎዞ፣ በሆነ ቆሻሻ ብርና ምናምን ነገር እንደሱ አይነት ዘመን አይደለም ማለት ብሎክ አድርጎ የአብይ ተከፋይ ነው ብሎ ጥሎ ከመሄድ ይልቅ ስለሺ አንድ ቀን ያወራውን ነገር ምን ለማለት ፈልጎ ነው ብሎ ለመረዳት መሞከር። ከተረዱ በኋላ ሁሉም ይደርሳል እኮ ለመስደብም ለመግጠምም ምንም ለማድረግ ከተረዳኸኝ በኋላ ከተረዳሽኝ በኋላ እኮ ይደርሳል። መሳደቡ ምን ማለት ነው? ግን የዓለም እውነት እንደዛ ነው። ቲፎዟችን ለገንዘብ አይደለም፣ ቲፎዟችን ለባለስልጣናት አይደለም። እኛ የምንደግፈው እውነትን ነው። እውነት ሲሆን ነው በዓለም ላይ በፍትሃዊነት የምንንቀሳቀሰው። ፍትህ ሲረጋገጥ ነው በዓለም ላይ በዘላቂነት የሚጠቅመን። የዛን አይነት የማይረከሰ ነገር ሄዳለ እንዲህ አይነት ሁሉ ገብቶ ሲያሾፍ የነበረበት እኮ እኔ እዚህ ቦታ ስገኝ ግጥም ላነባር እችን መናገር እንደዚህ ብሎ በኋላ ከሀብታም አያሌው ጋር ገብቶ ደግሞ ምን እንደምታዩታላችሁ እና የህዳሴ ግድብ ከነበረበት የተለያየ ችግር አውጥተው እኛን በየሚዲያው አረቦች ጋር ገብተን ስንናገር ብርታት የሆኑን የነበረው አንዳንዴ በግል እየደወሉ ኡስታዝ ጀማል በሽር በርታ ሲሉኝ የነበረው ከዛም በየአደባባዩ በቀረብንባቸው ቦታ ሁሉ ያላሳፈሩን የሆኑ ጠቅላይ ሚኒስትራችን ዶክተር አብይ አህመድን አመሰግናለሁ። እስራኤልና ኢትዮጵያ ማለት ማዕን አለጣ አንድ አይነት በአንድ መንገድ ላይ የሚጓዙ ኃይሎች ናቸው። واحنا الحقيقه بقول تاني ما يشبه في اثيوبيا اسرائيل وما يشبه ኢትዮጵያንና እስራኤልን የሚያመሳስላትን ነገር ልገልጽላችሁ እወዳለሁ። في اسرائيل في اثيوبيا الاثنين شبه بعض እስራኤልና ኢትዮጵያ ሁለቱ የሚመሳሰሉበትን ነገር በደንብ ላሳያችሁ። دولتين مارقتين ሁለቱም ከህግ ውጪ የሆኑ ናቸው። ኢትዮጵያ ታድላ ማለት የጸጥታው ምክር ቤት የዓለም መንግስታት የምናምን የቪቱ ምናምን እነዚህ ነገሮች በሙሉ የኔቶ ማለት እነዚህ በሙሉ ኢትዮጵያን ማሸነፍ አቅቷቸዋል ልክ እንደ እስራኤል። ስለዚህ ማረቃ ሚላቸው ከህግ ውጪ ናቸው። በቃ እንደፈለጉ ነው መሆን የሚችሉት። ታድለን ወንድሞች እንደው ስናስበው አንዳንዴ እንደፈለጉ መሆን ትክክለኛ ከሆነ ማለት ነው። ምክንያቱም የነዚህ የዓለም አቀፋት ስራ ምንድነው? ብዙ ጊዜ ማደናቀፍ ነው። እነሱ የራሳቸውን ስቴጅ እንዳያዙ ከዛ ሳይወርዱ ሌሎች ደግሞ እንዳይሻሟቸው ወደዛ እንዳይገባ ማንም መከላከል ነው ስራቸው። ሁሌ ከቻሉ ካሉት ራሷ 7 ምናምን ከሚባሉት ታላላቅ ሀገራት እንደው ከተቻለ ቢቀነስ ነው ደስ የሚላቸው አንዱ ነጥሮ ለመውጣትና አሁንም እንደዛ ነው ስራቸው። ስለዚህ ከዛ ውስጥ ኢትዮጵያ በእስራኤል ልክ ቁመናዋ ማለት በአውሮፓ ህብረት በአሜሪካ በምናምን የምትረዳ ሀገር ሆነ እንደፈለገች ሀገር ላይ የሆነች ያለች ሀገር መሆን ከቻለ በዛው ልክ ግን ወንጀለኞች ጥፋተኞች አለመሆን ከቻለ ትልቅ ነገር ነው። ስለዚህ እሱ የሚለው ኢትዮጵያና እስራኤል በጣም አንድ ናቸው። ከዛስ دولتين اثنين تل ابيب والقدس وتل ابيب واديس ابابا ቴል አቪቭ እና አዲስ አበባ ሁለቱም አንድ ናቸው። ቴል አቪቭ እና አዲስ አበባ ወይ الدولتين الاثنين እነሱ ከሚፈልጉት ጋር ብቻ እያገናኙ የሚቀጥሉበት ነው። ግን ኢትዮጵያ ውስጥ ያለ ሰው ይሄ እዛና ዝንትን የሚለው ሰው የሚያወራው የት ድረስ እንደሚያደርሰው፣ መዋሸት ምን እንደሚያስብል፣ መስረቅ ምን እንደሚያስብል፣ መግደል ምን እንደሚያስብል፣ መዝረፍ ምን እንደሚያስብል የሚዘርፍ ሰው፣ የሚሰርቅ ሰው፣ የሚደፍር ሰው
በሀገሩ ላይ ክህደት የፈጸመ ሰው፣ መከላከያ ላይ የሚተኩስ ሰው፣ መሪውን የሚሰድብ የሚዘልፍ ሰው የት ቦታ ነው ህይወቱ የሚቀጥለው? የሚያስጠጉ ሀገራትስ የሚያስጠጉ ይመስል ይህን ቀመር አይሰሩም ወይ? የሚልኳችሁና ከጀርባ ያሉትን ሰዎች ሁሉ የምታውቁ ሰዎች ካወቃችሁ እንዲገባችሁ ነው። ለምንድን ነው የሚረዷችሁ? እናንተ መሳሪያ የሚያስታጥቋችሁ ትራክተርና ኮምባይነር ለገበሬዎች አይልኩ። ገበሬውን እንደ ገበሬ ድሃ ሆኖ በድህነቱ ላይ እየቀለዱ እያፌዙ ሲሞትም ሲኖርም መቀለጃ ለማድረግ ነው እንጂ ገበሬው ለምንድን ነው በዓለም ላይ ያሉ የእርዳታ ድርጅቶች ሁሉ አንድ መንደር፣ አንድ ህዝብ ከሰፋም አንድ ሀገር እነሱ ረድተው ነፃ ማውጣት ያልቻሉት? ከተረጅነት ነፃ ማውጣት ያልቻሉ ጠይቋቸው። ጣልቃ ገብነት የሆነባቸው ሀገራት ሲፈርሱ መውጫተው ሲተራመሱ ነው የኖሩት። አሁንም ያሉት ሱዳንን ማየት ማቀጣጠል ማያዝ እንጂ እዛ ጋር ስለተፈጠረው ነገር ማንም አያወራም። ሌላ ቁስል፣ ሌላ ብጥብጥ፣ ሌላ ንትርክ መፍጠር ነው የሚፈልገው። እና የምታወሩ ሰዎችም ሆነ የሆነ በመግደልና መገዳደል በዛ ልክ ደም ጠምቷችሁ ምናልባት መጨረሻውን እስኪ ቸክ አድርጉት። እንደው የሆነ ሰው ስለመግደል ታስባላችሁ? ግደሉ ብትባሉ ትገላላችሁ? ምን ለማድረግ ማንን ልትተኩ ማንን ምን ልታደርጉ ትተዋወቃላችሁ ምናምን ብለን ብዙ የምንጠይቀው ነገር አለ። ዛሬም ድረስ እንዳውሬ እንደዛ ትላላችሁ። የተጣላችሁት ከራሳችሁ ጋር ነው። ከራሳችሁ ጋር ታረቁ። ከራሳችሁ ጋር ታረቁ። ራሳችሁን አግኙ። ራሳችሁን ከተሞላችሁበት ቆሻሻ አውጡ። እና አንድ የሆነ የዩኒቨርሲቲ ምሁር ከአንድ መነኩሴ ባሉበት ቦታ ላይ ትምህርት ለመጨመር ይሄዳልና መነኩሴው ጋር ከሄደ በኋላ ያ ፕሮፌሰር በሚል የሰዎች ማዕረግ ነው። ፕሮፌሰርነት የሰዎች ማዕረግ ነው በዛ በነበረው ወቅት ማለት ነው። ለምሳሌ ከዛሬ 10 ዓመት በፊት ፕሮፌሰር የነበረ ሰው ዛሬ ላይ ፕሮፌሰር ላይሆን ይችላል። ምናልባትም ዛሬ ላይ ከሚመረቁ የመጀመሪያ ዲግሪ ካላቸው ሰዎች በታችም ሊሆን ይችላል። እየሰራና እንትን እያለ ከሄደ ግን ከፕሮፌሰር 2-3 እጥፍ ፕሮፌሰርነትን ሊይዝ ይችላል። ግን ያበጣበጠና ሀገር ያፈረሰና ሀገር የሰራ ፕሮፌሰር እኩል ስለማይጠየቅ ያ ክብሩ ማንነቱም ሰውነቱ ሁሉ ተቀምጦ ሌላ የወንጀለኛ ስም ስለሚሰጠውና ያ መነኩሴ ጋር የሄደው ሰውዬ እኔ ፕሮፌሰር ከለከለ ይባላልው የእንደዚህ አይነት ባህል አጥኚ ነኝ፣ በዚህ ቦታ ላይ ይሄንን ያጠናው ነኝ፣ በዚህ እንደዚህ አይነት ዲግሪ ነኝ እያለ እዛ ጋር የሄደበት ባህላዊ የሆኑ ነገሮችን ከመነኩሴው ጋር ለጥናት ነው ሄደውና እሳቸው ሊጠይቅ ከመጣ በኋላ እሱ የሚያወራው ነገር ግራ ገባቸው። መነኩሴው እስኪ ሻይ እየጠጣን እናውራ አሉት። አሁን ያው ይሄንን ይዛችሁ የምታውቋቸውን ሰዎች ትለኩበታላችሁ። ሰውየው ሄዱና ሻይ እየጠጣን እናውራ አሉ። ሻይ ያመጡ፣ 2 ብርጭቆ አመጡና መቅዳት ጀመሩ። 2ቱ ብርጭቆ ሞልቷል፣ ይፈሳል፣ እየተደፋም ሰውየው አላቋረጡ ይቀዳሉ። ኧረ አባ ብርጭቆች እኮ ሞልተዋል፣ ሻዩም እየተደፋ ነው አላቸው። ያ ፕሮፌሰር ነኝ ኦር እንደዚህ ነው ብሎ ራሱን እዛ ላይ የካበው ሰውዬ ማለት ነው። ተደፋ ወይ ምናምን ሲሉት አዎ ተደፋ፣ እየተደፋ እኮ ነው ሲላቸው አንተ ማለት እንዲህ ነህ አሉት። እንዴት ምናምን ሲላቸው በቃ ነገሩን በዛ ጨረሱ። አንተ ማለት ሞልተህ ፈስሃል። እኔ የምነግርህ ነገር የት ላይ ይቀመጣል? ራስህን ሞልተህ እንደ ተትረፈረፈ ማንነትን በዛ ልክ ከነገርከኝ ምኑን ላስረዳ? የትኛው ቦታ ላይ ታስቀምጠዋለህ ብዬ እኔ የምነግርህን ነገር ልንገርህ አሉት ይባላል። ሁሉም ሙሉ ነኝ ይላል። ሙሉ አለመሆናቸውን አውቀው አይደለም እየነገሩ ነው ያሉት። ሙሉ ከሆኑማ እውነታቸው ትክክለኛ ሪያሊቲ እውነታው ይነግረን አልነበረም? ሙሉ አልሆን ብለው ሁልጊዜ እየጎደሉ ሙሉ ከሆኑበት ጎለው አጉዳይ ሆነው የተሰሩ ፖለቲከኞችና አክቲቪስቶች ነፃ አውጪ ነኝ የሚሉ ጋዜጠኞችና ዛዛና በዚህ ህዝብን በማገዳደል ላይ ያሉ ነውረኞችን በዚህ ውሰዱና እነዚህ አልሞሉም ወይ ሞልቶ አልፈሰሱም ወይ በሚለው እንዲታዩ ሊፈልግና ሞልቶ የፈሰሱ ሁሉ ነገር አቃቂን የሚያወጡ ነው እንጂ አንድም ነገር ላይ ምንም በጎ ነገር የሌለው አድርገው ያዩ ችግር የለውም። እነሱ ወይ ሆን ብለው ነው
ወይም ማንነታቸው የተሰራው በዛ ሸውራራ ማንነት ነው። ግን የነሱ ጠማማነት፣ የነሱ ሸውራራነት፣ የነሱ በሽተኛነት፣ የነሱ ነውረኝነት እንዴት ብዙዎቻችንን አንሸዋሮ አነውሮ በሽታ አውርሶ ይቀጥላል ነው ጉዳዩ። አይ የለም አተርፍበታለሁ የሚለውን ከዚህ ጋር መስራት ነው። እኔ አሁን እንዴት እናብዳለን፣ እንዴት ትንሸዋራላችሁ፣ እንዴት የነሱ ቆሻሻ ነገር ተወርሳላችሁ እያልኩ ነው። ሰው እዛ ጋር የሚከታተል ሰው የለም አምኜበት ነው ብሎ መቀጠል ይችላል። የለም ጤነኛ ነኝ እነሱ ናቸው ልክ የሚለው መቀጠል ግን አውቆ መግባት። ብዙ ጊዜ ሲመች ብቻ አለ፣ ሲመች ሲደላ ብቻ የሚቆን ሁሉም ነገር ጨርሰን እኮ አሁን ሀገር ላይ ደረሰ። ሀገር ላይ ማንም ሰው በምላሱ አይደለም የሚነግራችሁ፣ በተግባር ነው የሚገልጥላችሁ። እኔ የትኛውም ቦታ ላይ እስከዛሬ ድረስ የደረሰብንን መከራ እያደሱ ከላያችን ላይ እንዳይወርድ ጭራሽ መምህራንን ገለው ትምህርት ቤት ዘግተው ህፃናትን ከትምህርት ቤት ሲከለክሉ ቆሻሻነትን ክብር አድርገው ሁሉን ነገር እያነወሩ እየጣሉ ያሉ ሰዎችን አደራ መዝግቡ፣ ያዙ። ሆን ብዬ ነው እኔ የማመጣቸው እዚህ ጋር የማካታቸው ሆን ብዬ ነው። አይኔ ላይ የገቡልኝን ሁሉ በቻልኩት አቅም እንኳን ገቡ ችግር የለም እናንተም ያዙ። ከእንደዚህ አይነት ማንኛውም ግንኙነት ራሳችሁ የምትጠብቁ። መደመርን የሚቃወም መቃወም የለመደ ብቻ ነው። መደመር ተፈጥሯቸው፣ መደመር ህይወት ነው። መደመር ያው ዩኒቨርስ ነው። ለምሳሌ መሬት እና ፀሐይ የመደመር ስርዓት ውስጥ እየኖሩ ነው። ልክ ነው ወንድሜ። እና ኡመር አሊ ዋቆ ዳቦ 2 ሰው ጽፎልኛል። 6 ሰው 7 ሰው እየተከታተለኝ ነው። ምናልባት የማወራው ነገር አልመች ብሎ ከሆነም ስላልተመቸ ነው ትንሽ ጥቂት ሰዎች የተከታተሉኝ። ይሄ የማወራው የምናገረው ነገር አልመች ብሎ በምክንያት ብዙ ሰዎች ካልተከታተሉኝ ጥሩ ነው። ሰው ይንቃ፣ እኔ የምፈልገው እሱ ስለሆነ። ነገር ግን ጥሩ ነገር እየተናገርኩ ወይም የሚጠቅም ነገር እየተናገርኩ ያንን ነገር ሸሽተው ሐሜት ወደው ሄደው ከሆነም ደግሞ ያው እንዳይረሱ ነው እንጂ ድሉ ከኛ ጋር እንደሆነ አውቃለሁ። እሱ ችግር የለም፣ ማናገረው የለም። ዛሬም ሰው እንዲድን በጠቅላላው የምንመክረው ቆም ብላችሁ አስቡ፣ ረጋ በሉ፣ ነገሩን ተረዱ ምናምን ነው እንጂ ለጉልበታም አሽቃብጡ ለእንደዚህ ምናምን አለ አሽቃባጭነት እንዲቆም ነው የምሰራው። ሰው ጥገኛ መሆን ካለበት ከፈጠረው ፈጣሪው ጋር ነው፣ በሚያምነው እምነቱና እዛ ነው ከፈጣሪው ጋር ነው ሰው ምንም ቢያጠፋ የሚታገሰው። የሰዎችን ስርዓት የምናደደውም በአንድ ስርዓት ውስጥ አገሬን ማጠቃለል፣ በሆኑ ሰው በግለሰቦች ልክ ኢትዮጵያን ማጠቃለል፣ እንዲህ አይነቱን ነገር ነው ማወግዘው። ጀግኖቻችንን እንደ ጀግንነት እናበረታታለን፣ እንወዳለን። እነሱን የሚመስሉ ብዙ ጀግኖች እንዲፈጠሩ እንሰራለን። ከዛ ባለፈ ግን እንትን በከሌ ልክ ነው እንትን በከሌ ልክ ነው እያሉ ማለት ያ ቁንጽልነት እንደሆነም እናያለን። የራሱን ናቂ የሰው ናፋቂ፣ የራሱን ናቂ የውጭ አድናቂ የተባለውን ዛሬ የመደመር መንግስት የሚባለውን መጽሐፍ እነዛ የኛ የፉኝት ልጆች ኢሳያስ ጻፈው ሳይሆን ኢሳያስ አፈወርቂ ተሸክሞት ነበር ቢባሉ እየሰገዱ ሊስሙት ይችላሉ። ኢሳያስ ተሸክሞት ነበር ነው ጽፎት አለ። ከኔፓል የሚቀዳ ኬንያ ሽብር ውስጥ ስትገባ ከኬንያን እንደ ኬንያ አመፅ ምናምን ብለው የሚቀዱ እብዶች የሚያብዱበት ነው። እኔ ሰው በዛ ልክ የተረገመ ኢትዮጵያ ውስጥ ያለን ሰዎች መኖር ስለምንፈልግ ባጭሩ ራሳችንን ለመከላከል አገር እንደሆነ ስለምንፈልግ ጥፋትና መጠፋፋትን የሚሰብኩ ሰዎችን ሁሉ በቀላሉ እኛ ኢትዮጵያውያን ስለሆን እኛ ጋር እንዳይመጣ እንከላከላለን። አይ ብላችሁ ካመጣችኋቸው ሰዎች እንቀብራችኋለን እንጂ ከዚህ በፊት እንደሸቀላችሁበት አይነት ኢትዮጵያ ውስጥ ይቀጥላሉ ብትሉ እንኳን እናንተን የሚጋልቡትን ሁሉ እውነቴን ነው የምላችሁ የኢትዮጵያ አምላክ እንዴት እንደሚያደርጋቸው አውቃለሁ። ካርታቸው ዘመን ይስጠንና አብረን እናያለን። ካርታቸው ከዓለም ካርታ ላይ እንደሚሰረዝም ነው የምናውቀው። የሚሆን ስለሆነ ሲወራ ውሸት ስለሚሆን ነው የማናወራው። እርግጥ አንዳንዶቻችን ፍሬሽማን ሆነን ድራፍት የጀመርንባቸው ቤቶች ስለፈረሱ ቅሬታ ሊሰማን ይችላል።
እንዳጋጣሚ ሆኖ አንዱ ድራፍት ቤት አብሮት ላይብረሪ ሆኖ ስላየሁት ግን ያው ምንም ማድረግ አልችልም። እርግጥ አንዳንዶቻችን ፍሬሽማን ሆነን ድራፍት የጀመርንባት በእግሬም ሆነ በመኪና የጎበኘሁት ሜዳ ይዞታል አቅፎ ድልድዩ። እኔ በዚህ አጋጣሚ የኢትዮጵያ ልጅ የኢትዮጵያ አመጣ የወለደችው ለሰራው ታሪክ እኔ እጹብ ድንቅ ይላል ያገሬ ሰው። እጹብ ድንቅ ብዬ ነው የመጣሁ ለተሰራው ሁሉ ላየሁት ሁሉ ነገር በኢትዮጵያ ሕዝብ በእኛ እጅ ነው እየተሰራ ነው። እግዚአብሔር ነው ሰበ ያወረደው ነው። እግዚአብሔር ይመስገን እድለኛ ነኝ። የመጨረሻውን ደግሞ ታየው ንክች በጥፍር የምትነካ የላትም። ተለቅማ ተሰርታ አንከታለች። ሜዳ የሚያውቀው ዛሬ ሲረገም ይኖራል እና በዚህ ሰዎች ሲመራረቁ የሚቃጠል ደግሞ አለ። እንግዲህ ሁሉም የማይቀየር ነገር እኔና ጠቅላይ ሚኒስትሩ ብቻችንን ስናወራ እንዲህ ተብያለሁ ብለህ እንግዲህ ፈጣሪ ይመስክርልኝ እያልክ እጅህን አምጣ እንዲያርጌ መስቀል አድርጌ ልማልልህ ወይም በፈጣሪ ወይ በእግዚአብሔር ወይ በኢየሱስ ምላሉ ወይ ወላሂ ብለህ የማልክ ካልሆነ በስተቀር አንተ ነህ ያለው ፕራይም ሚኒስተሩ ነው ያለው ተገናኝታችኋል ወይ የሚለውም ራሱን የቻለ ጥያቄ ሆኖ ሳለ እሺ እንበለው ተገናኛችሁ ቁጭ ብላችሁ እያወራችሁ ነው እሱ መጥቶ እንዲመሰክርልህ ነው አላረኩም ብሎ እንኳን ለዚህና ለሌላም ነገር ምላሽ ዞር ብሎ የማይሰጣቸው እንደሆነ ይታወቃል። ፕራይም ሚኒስተሩ ሶ ምን እንዲባል ማን እንዲመሰክር ብቻውን እኔ ብሎኛል ይላል። ሌላኛው መጥቶ እኔም ብቻዬን ብሎኛል ይላል። ብቻቸውን አጋጠመን የሚሉት ነገር ልክ አንዱ ለሌላው ምስክር ሊሆን እንደሚችል ጎን ለጎን አድርገው ነው እያቀረቡ ኤቪደንስ እንደዛ አይደለም። እንደ አይነት ተራ ወሬ በማውራት ስራ የማይሰሩ ስራ የማያሰሩ ስራ የሚሰሩ ሰዎች የሚሳደቡ ዕውቀት የሚጠሉ ማድነቅ የሚተናነቃቸው ምንም መልካም ነገር ቢያዩ ምንም ቆንጆ ነገር ቢያዩ ማድነቅ የሚቸገሩ የሚያማቸው ለመደማመጥ ምንም ስፔስ የሌላቸው ሰዎች እየተበራከቱ የመጡበት ዋናው ምክንያት ካልቸራል ሊክ ያጋጥሟል። ስራ የማይሰሩ ስራ የማያሰሩ ስራ የሚሰሩ ሰዎች የሚሳደቡ ዕውቀት የሚጠሉ ማድነቅ የሚተናነቃቸው ምንም መልካም ነገር ቢያዩ ምንም ቆንጆ ነገር ቢያዩ ማድነቅ የሚቸገሩ ለመደማመጥ ምንም ስፔስ የሌላቸው ይሄን አላልኩትም እኮ ለምንድን ነው ያልጠየቁትን የሚመልሱልኝ? እኔ ጠየቁት በማን አደረጃጀት ውስጥ ጣልቃ አይግቡብኝ የሚል መሪ ቢመጣ ሰራዊቱ ይቆጣዋል እኮ አሉ ነው ያልኩት እንጂ እኔ ያልኩት እርሶ ጣልቃ አይግቡብኝ አቶ ፋንታውን ዋቄ የሚሆን በአስተሳሰብ ስራ ስለሰሩ ተጽዕኖ መፍጠር ስለቻሉ የፋኖ መሪዎች የፋኖ አደረጃጀት ተቋም ላይ እባካችሁ ጣልቃ አትግቡ ማለት አይችሉም ወይ? ይሄንን ካሉ ሰራዊት ይነሳባቸዋል የሚል ማስፈራሪያ ተገቢ ነው ወይ ነው ጥያቄ እንጂ ኦርቶዶክሳዊነትን ስትቃወሙ አላለም። አይችሉም ጣልቃ አትግቡ ማለት አይችሉም። እሺ እዚህ ጋር ቆይ አይችሉም። ትንሽ ትልቁ እንደተጫወተበት ማሰብ من كم تكفي بدون بطل الفدراء وهم بروسبرتي إسرائيل كبر عدن وتقول الإمارات فرنسا صارسيتي أمريكا ሁሉም እንደዛ ያለ እንድትሳተፉ በየቀበሌዎቹ በእያንዳንዱ ትንንሽ ቀበሌ የህዝብ ስብሰባ ሁላ እያደረገ የአብይ አህመድ ሰራዊት በሚፎክርበት ሰዓት ሸዋ ሂጄ ዋጋለው ምናምን ይላል። እስክንድር ነጋን የያዘብን ይልና ሸዋን እንዳንሄድ እስክንድር ነጋ ዘጋብን ይልና አንድ 5 ሰዎች ይዞ ነው
የራሳቸው ነቀፋ ነው። ስትመጣ ተጨማሪ ግድብ እንዴት መስራት እንዳለበት ነው ማሰብ ያለብህ። ምንም እንኳን ከ1974 ጀምሮ ከጫካ ባትወጡም ሆነህ ማሰብ ያለብህ በለስ ቀንቶ ወደ 4 ኪሎ ስትገባ ተጨማሪ ግድቦች እንዴት መስራት እንዳለብህ ነው። ደረትን ነፍተህ በዓለም አደባባይ እንድትሄድ የሚያደርግህ ነገር ነው። የአባይ ግድብ መደራደሪያ ነው። ግብፅ 3000-4000 ማይልስ አቋርጣ መታ አንተ ላይ እንደፈለገች እንዳታቦካ፣ እንዳትጋግር፣ እንደፈለገች እንዳትጫወትብህ አንገቷ ላይ ገመድ ነው ያስገባው ማይ ፍሬንድ። ከዚህ በኋላ ግብፅ በራሳችን ተርምስ ኤንድ ኮንዲሽን የምትመላለሰው አለቀ። ለምን ተናደሩ እነዛ ሰዎች? እንዳይዘራ መዳበሪያ መዝረፍ ለአማራ መቆም ነው። አምቡላንስ ማቃጠል መዝረፍ ለአማራ መቆም ነው አይደለም። እስካሁን የምንችለውን አድርገናል፣ መክረናል፣ ዘክረናል። ከዚህ በኋላ ግን ከዚህ የበለጠ ትዕግስት ሊኖረው መንግስት አይገባም። ትናንትን ወንድሞቻችን እንላቸዋለን። አዋረዱን እኮ ወንድሞቻችን አይደለም። አማራ ይሄ አይደለም፣ ያ አይደለም። አማራ ስሙት ሰርቶ መብላት አገር መቀየር የማይሰሩትን ማሰራት የሚችል ነው እንጂ አማራ ህዝብ የአማራ ወጣት ከባዳ ጋር ተለጥፎ መሪ ማሳጣት፣ ህዝብን ማደናበር፣ የእናት መቀነት መፍታት፣ እንዳትበላ እንዳይበላ ከልጁ መቀነስ አይደለም። የነው ትግል ነጋዴው እንዴት ብሎ ሰርቶ ይንጣል? እየታገተ ነው ያለው። እኛም ዘመር ልንጠይቅ ስንል አላገኘ የማይልጽግና ተላላኪ ናቸው። በቃ ልንታገት ሆነ። እንግዲህ ወዲህ አሁን ዛሬ ነው የተናገሩት። 04 ዘመድ ያለኝ መከራ አልችልም። መቀነት እየተፈታ ነው። ከታገተ 100 ሺህ ብር አንቱ ነው። የግዳን አርሶ አደር መሳሪያ አለው ነበረው፣ ክላሽ ነበረው፣ ስኪ ነበረው፣ ረዝም ምንሽር ነበረው። ወስደው ጨርሰውታል። ነገ እንዳሲል ለጠላት ያስረክቡ። የግሉ እኮ ነው። የመንግስቱም አንድ በገቡበት ወድ ማለት ነው። የግሉ በአፍ የገዛ ሙሉ መሳሪያ ተወስዷል። የአንገት ሐብልን ከወሰደ በኋላ በገመድ የታሰሩትን ፈተኝና ዘወር ብለህ እንዳታይ ቀጥለ በመጣህበት አለ። ብሩንም የአንገት ሐብልን ከወሰደ በኋላ በገመድ የታሰሩትን ፈተኝና ዘወር ብለህ እንዳታይ ቀጥለ በመጣህበት አለ። ይህንን ገንዘብ ለሚያዋጡ እዛ እያበዱ ዛሬም ላይ ከብደታቸው ጋራ ሌላ ሰው ለማሳበድ እነሱ ከመዳን ይልቅ ሌላውን ሰው በሽታቸውን ለማውረስ ለሚቃዡ ቅዠታሞች ከቻላችሁ ዳኑ፣ ድላላችሁ እድሜ እስከተሰጣችሁ ድረስ። ከዛ ውጭ ግን እዛው የቃዣችሁ ጠፋታላችሁ እንጂ መከራው ይሄ። የዚህን ህዝብ መከራ የሚያበዛ እግዚአብሔር እናንተን ባላችሁበት ማስቀረት ከተሳነው ችግሩ የእግዚአብሔር ነው። ትክክለኛ የህዝብ ፍላጎት ይዘህ ከመጣ በካርድ መንግስት ለማስወገድ አትፈራም። እኔ የዚህ ሀገር ሰላም ሊመጣ ከሆነ ስለ ዘላቂ ሰላም ከሆነ የምናወራው በካርድና በካርድ ብቻ ይመጣል ብዬ ነው ማምነው። በመደራጀትና ሰላማዊ ትግል በማድረግ ብቻ ይመጣል ብዬ ነው ማምነው። ካልበለዚያ ተራ በተራ ምናልባት ፈረቃው ይቀያየር ካልሆነ በስተቀር የምንፈልገው ዘላቂ ሰላም ይዛሩ ገዳ ነገ ታገዳ ሆነኝ የሚል ጋጦት 500 ሺህ ብር አምጣ 600 ሺህ ብር አምጣ እየተባለ የማንም ወጠጤ በህግ በስርዓት አልገዛም የሚል ማምጣት አለበት የለበት? ይህን የምትደግፉ ንገሩ። ተምረህ መመረጥ ሲያቅትህ በትግሉ ስም ገብተህ አማራን እንድታማርር አማራን እንድታስለቅስ የአማራን ነጋዴ እንድትዘርፍ ነው። አንድ መኪና ሙሉ ቡና ሰውየው ደውሎ ነግሮኛል። የኮምቦልቻ ሰው ነው። ከደብረ ሲና በታች ዘርፍ አረጉት። 400 ኩንታል ቡና ዘረፉት። ደውሎ አለቀሰብኝ። እኔ ደውሎ አለቀሰብኝ። ይሄ ሁላ ወንበዴ፣ ይሄንን ጋጠወጥ፣ ይሄን ሌባ ቡድን፣ ይሄንን በአማራ ህዝብ የተሰለፈ ዘራፊ ቡድን ወደ ህግ አስገብቶ ማምጣት። እኔ ካልነገርኩ ማንም አይነግርም። የፈለከውን በለኝ፣ የፈለከውን ስደበኝ። እያለቀሰ ያለው አማራ ነው። አማራ ነው እየደማ ያለው። እያደማ ያለው ሌባው ፋኖ ነው፣ ዘራፊው ፋኖ ነው። ይሄ ወንበዴ ቡድን ልክ ማስገባት ያስፈልጋል። ይገርማችኋል። አንዱን ሰውዬ ገለውት አስገድለውት ቤቱ ሀብት አለ፣ ገንዘብ አለ። ከውጭ ነው የመጣው ሊያገለግላቸው። ከዛ ቤቱ ሄዱና ሀብቱን ከወሰዱት በኋላ ሚስትየዋን ደግሞ ገመድ ላይ አንጠለጥሏት፣ አንገቷን አነቋት። ከዛስ እኛ ስንመጣባት ደንግጣ ራሷን አጠፋቸው። ከዛስ ያንን ብር፣ ፓውንድ፣ ዶላር ምናምን ይዘው ሄዱ። እንዲህ አይነት ጋንግስተሮች ናቸው ያሉት። እንዲህ አይነት ጋንግስተሮች፣ ዘራፊዎች፣ ሌቦች፣ ገዳዮች ገበሬውን በፊቱ በመግደል
ባሪያ ያደረጉ ናቸው ያሉት። እየደፈሩ እየገደሉ እርስ በርሳቸው ሲናገሩ ስለሚያምር ነው ይሄን ማሰማው። ሰው በዚህ መነጽር ራሱን እያሸ የሚበጀው እንዲወስን ነው። ምክንያቱም ኢትዮጵያን ወደኋላ መመለስ አይችልም። የአማራ የማንነት ጥያቄን በትግል እናስመልሳለን በሚሉ አንዳንድ ጓዶች እና ተሳሳቱ ሚዲያችን በመከተል ወደ ጫካ ገብተን ነበር። ከገባም በኋላ ግን የምንገለው እኛ ነው እና እኛ ነው ወንድም እኛ ነው እህት እኛ ነው ትምህርት ቤት የምናጠፋው ሲሆን በማይሆን ነገር ላይ ስለሆነ ነው ይሄ ነገር አያዋጣም ብለን ውስጣችን የተጎዳን ጓዶች ተመልሰን ወደ መንግስት አካል ገብተናል። የኤርትራ ሉዓላዊነት ይከበር እያለ የሚደሰኩር ግራ ልሂቅ ነው ክርስቲያን። እኔ አይቼ አላቅም። በነገራችን ላይ የሉዓላዊነቱ ባለቤቶች ከሚያከብሩት በላይ የኤርትራን ሉዓላዊነት አከብራለሁ ወይ የሌላን ሉዓላዊነት አከብራለሁ የሚል ልሂቅ ሌላ ቦታ መገኘቱን እርግጠኛ አይደለሁም። ምን አይነት በተለይ በህወሓት ዙሪያ ያለ የልሂቅ ኢንስሌቭመንት በጣም አስገራሚ ነው። ማለት ምን አይነት ፍጥረቶች ናቸው? ምን አይነት የት ነው? ምን አይነት አፈር ነው የሰራቸው የሚለው እኔ ይገቡኛል። ሰው የድንቁርና ጨዋታ ነው፣ የጭካኔ ጨዋታ ነው፣ የጅምላ ፍጅት ጨዋታ ነው። ኢሳያስም እንደዛ ነው። እነዚህም የመቀለ ደናቁርት እንደዛ ናቸው። ሁሉም በደም የመዋኘት ሱስ ያለባቸው ናቸው። ቻሎ የሃይማኖት አባቶች ሊያስገድል ይላል። እስክንድር መነኮሳትን ሊያስገድል የመጣ ነው። እስክንድር ጎጃም፣ ጎንደር፣ ሸዋ ሊከፋፍል የመጣ ነው። ስለዚህ በእነ እስክንድር ነጋ የሚሄድ ቡድን የአማራን ህዝብ የሚከፋፍል ስለሆነ ከውጭ ሀገርም ያለ በሀገር ውስጥም ያለ የትግላችንን ምዕራፍ እንዲያውቅልን ስለምንፈልግ አዳራሽ ሻስ የኢትዮጵያ ፕሬዚደንት ሁኜ ኤርትራ መቀጠሉ ተዋለብ እኛ አንደግፈውም ነው። የኤርትራ ህዝብ ጥያቄ ነው። እንዴት ታወቃለህ? ታወቃችሁ? ትግሉን እኮ እዚህ ያለ ነበር መሪ እኮ እንደዛ እያሉ በቃ ይቅርብን ጥያቄያችን በኢትዮጵያ በምንም አይነት ድሮ አሉ ሰዎች ጉዳዩን እስከሚያውቁ ድረስ ነበር። አሁን ደግሞ ተነግሮትም ቢሆንም ይላል። አሁንም እንደ መሸጋገሪያ እንዲጠቅማችሁ ያው በተደጋጋሚ የተወራ ሊሆን ይችላል። አሁንም ድረስ እዚህ ዩቲዩብ ላይም ተለያየ ቦታ ላይም እንደዚህ አባይ ጠንቋይ የሆነ ያለፋበትን ነገር በተለይ በዲጂታሉ ዓለምም እንደዚህ መጭበርበር የሚመጣው ብዙ ሰዎች ያለፉበትን ነገር ማግኘት ይፈልጋሉ። እነዚህ ነፃ አውጪ ነን የሚሉት ፖለቲከኞችም ሆነ ምናምን ቁጭ ብለው በቃ ሰዎች የሰሩት ሁሉ በእነሱ እንዲሆን የሚፈልጓሉ። ያ ከንቱ ምኞታቸው ነው ለዚህ ለረከሰ የባለጌ ተግባር የሚያጋለጣቸው። እና አንዷ ያው አባይ ጠንቋይ የሚባል ቤት ሄደች ይባላል። አንዷ ስትዮ ናት ትሄዳለች። እዛ እንግዲህ ጠንቋዩ ኦር ምናምን ማን ነበር አንድ ወቅት ላይ እዚህ እያንጓለለ የሚባለው ሰውዬ ምናምን ታስታውስ ከሆነ እንደዛ ተስፈኛ ነው። ሰው ስኬት ሲርቀው የማይገባውን ለማግኘት ሲል ለአጋንንት የሚሰግደውና የማይሆን ነገር ላይ ሁሉ የሚሄደው የማይገባውን ለማግኘት በመጣል በማሰብ በመዘጋጀት ነው። እዛ ሄዳ አንቺ ማነሽ ከሊት ከሊ ብሎ ስሟን ጠርቷል። ያው እንግዲህ ከመጀመሪያ ባልሽ ወንድ ልጅ አለሽ ይላታል። ውይ ከሞተው ስትል ቢሆንም አላሉ ሰውዬው። አሁን አቦይ ስብሃት የኤርትራ ህዝብ መገንጠሉን አልፈልግም ቢል እንኳን ኢሳያስ እና እዚህ ፕሬዚዳንት ሆናለሁ ቢለን አንፈቅድለትም ነበር። መገንጠል አለበት። ያ ጥያቄ ኤርትራ ጥያቄ ስለነበር ከኤርትራ በላይ እኛ ኤርትራውያን ነን ብሎ አቦይ ስብሃት እየተናገረ፣ አቦይ ስብሃት ግን በበይነመረብ ላይ ባለፈው ሰብስቦ መደመርን በተግባር አቦይ ስብሃትን ሲቃወሙ የምናውቃቸው በመቃወም ምላሳቸውን ፈቶ ያልናቸው ድክ ያሉ ፖለቲከኛ ያልናቸው ዛሬ የፉኝት ልጅ ሆነው ነውራቸውን በአደባባይ ገልጠው ጅራታቸውን እየቆሉ ከዚህ ሽማግሌ ጋር ተሰብስበው የነበሩ ሰዎችን ቆጠሩልኝ እንዳትረሱ ብዬ ነው። ይሄንን ቢሆንም ሰው እስከሚያውቅ ድረስ ጥሩን ጥሩ ይላል፣ መጥፎን መጥፎ ይላል፣ ቢሳሳትም ይመለሳል። አሁን እያወቀ ቢሆንም አንተ እኮ ድሮ አቦይ ስብሃትና ምናምን ኢትዮጵያዊነትና የኢትዮጵያን ሃይማኖታዊ ኢትዮጵያዊ ማንነት በሙሉ እንደ ሲጋራ አጢሰን በእግራችን ረግጠን ጥለናል። ከዚህ በኋላ እንደ ኢትዮጵያ የሚሰበሰብ ህዝብ የለም።
እኛ ፊሽካ በነፋንበት ቁጥር እናገዳድለዋለን፣ እንበታትነዋለን ምናምን ነው ያለው ይሄ ሰውዬ። እሱን ለመቃወም የተነሳው ሰውና ይሄ ሰውዬ በፈጸመው በደል እነዛ ሰዎች ድጋፍ አግኝተው ሲሄዱ ከኖሩ በኋላ ይሄ ሰውዬ ሰብስቧቸው ምን እናድርግ፣ ኢትዮጵያን ለማፍረስ እንዴት አድርገን እንስራ ብለው ሲመክሩ አየናቸው። አናታችሁ ፍርስ ይላል፣ እናንተን የሚጋልቡትም ይፈርሷታል፣ ተደብቀው ከቀሩ እናያለን። ቢሆንም እያለ የሚቃዣለ ከግለሰቡ ግን ሚዲያ አሁን እዚህ ዩቲዩብ ላይ የሀሳብ ፍጭት ነው፣ ስድብ ምናምን ፍከራ ምናምን የሚል ሰው አለ። ስንገናኝ የሆነ የለ የምትፈክሩ ሰዎች ሙያ በልብ እኮ ነው። እኔም የማደርገውን ነገር ማንም ሰው በቃ ሰርፕራይዝ ነው የሚባለው። በአሁኑ የድሮ ሚስጥር ነው፣ ሲደረግ በድርጊት ነው የሚገለጠው። ስንገናኝ ስምህን ለመጻፍ ጾታህን እንኳን እንዳይታወቅ በዛ ልክ የሚል መጠመጥ ልፍስፍስ ሰው ስለሆነ ወኔ ራሱን የሚቃወም በራሱ ማንነት የሚያፍር በዛ ልክ ባለጌ ሰው ማንን ነው ሄዶ የሚያሸንፈው? ተደብቀህ ምናምን የምታደርጋት ነገር በቃ የምትሳደበው ምናምን የምታቅራራው ምናምን እንደዚህ ተደብቆ የሚቀር መስሏል። እዛው ተደብቆ አናትን ይላል፣ እዛው ትቀበራታለህ፣ እዛው አይለቅህም ስራ እና የምትሰሩት ስራ የኢትዮጵያ ሕዝብ ብሎ በቃ አይታዘብ። የሰው የሚለው እንደዚህ ነው፣ በዚህ ልክ ነበር ሄዱት። ያንን ቁማር ነው የምንፈታው። ስለዛ ሲነሳ ገና ለምን ተንጫጩ ያውቃሉ። የምን ስልጣን ይሄ ደግሞ ትግራይ አሁን ስልጣን አለ ይባላል። ትግራይ እንዴ በርደን እኮ ነው እስ ሊያበሊት እኮ ተይተካግራለ እንዴ በዚህ ሰዓት እንኳን ዊስኪ አውረደ ልጠጣ አይታገርም እኮ እንዴት ነው የሚታየው? እነሱ ቪኤት ላይ ተቀምጠው በየመንገዱ ይሄ ሁላ አካል ጉዳተኛ ይሄ ሁላ የኔ ቢጤ መንደር ላይ እያዩት አስፋልት ላይ እያዩት ምን ይሰማቸዋል? እነሱ በነገራችን ላይ እያየሁ ነው እሰማለሁ። እኔ አንድ ልጅ ሲነግረኝ ትግራይ ብትሄድ ኖሮ መቀለ ብትሄድ ኖሮ ታቋርጠው ሚዲያ ታቋርጠው ነበር ብሎኛል። አንድ ባለሀብት እዚህ መጥቶ እንደዛ ላይ ያለ በቃ ብሎ ነው ሌላ የመቀለ አትሞስፌር ልዩ ነው አለ። ባለስልጣናቱ ጀነራሎች ምናምን እንኳን ዝም ብሎ ጭፈራ ቤቱ ምናምን አካባቢ ያለው ሌላ ህይወት ነው ያለ እና ይሄ ነገርማ ራሴን እየሸወድኩ ነው ወደ ኖርማል ህይወት ልመለስ ብላ የሆነ ነገር ላሽ ስትል ነበር። እንኳን መቀለ ልሄድ ካለ አዝኖ መጥቶ ነው ረስተውታል። እንዴት አድርጎ ያው ከ4 o'clock በኋላ እንትና ሆቴል እንገናኝ እንትና ሆቴል በቃ ማታ እንደዛ ቦዲጋርዶች እዛ አካባቢ ያው የቻሉት እዚህ ፈንተት ብለው ያደርጋሉ። ይሄ በሊታው ጀነራሉም ማዕከላዊ ኮሚቴ ምናምን ስራ አስፈጻሚ እዚህ አካባቢ ሲዝናና ነው የሚያመሻው። ብዙ ፕሬዝዳንቶች አሉ ትግራይ አለ። አንድ ፕሬዝዳንት ያላት ትግራይ አትመስልም። ብዙ በርካታ ፕሬዝዳንቶች አሉ ምናምን አለ። እሺ እንስማ ትዝብታችንን እስኪ ምን ሰምተን ምን አደረግን እንድንል። በየትኛውም አካባቢ ትምህርት መጀመር እንዳለበት የመንግስትን ተልዕኮ ተቀብለን ወንድሞቻችን እንዲማሩ የወደመ ንብረት እንዲስተካከል ከወዲሁ እኛም ቃል እንገባለን። እሺ እዚህ ጋር ደግሞ ከውጭ ሆኖ መተቸት እኔ ያኔ ለፕራይም ሚኒስትር አብይም ቻሌንጅ ብዙ ይጠብቃል ያልኩበት ዋናው ምክንያት ብዙ ሰው ውስጥ ሆነ አንተ የምትሰቃየውን ስቃይ አይረዳልህ። ቤተሰቡን እንኳን በአግባቡ ማስተዳደር የማይችለው ሁሉ ተነስቶ ብዙ ትችት ሲያቀርብብህ ትሰማለህ። ይሁን ያም መንግስት ኃላፊ የሆነ ፖለቲካ ውስጥ እስከገባህ ድረስ ትችት የሚቀር አይደለም፣ መተቸት አለብህ። በእውነትም ደግሞ የሚተቹ ትችቶች አሉ፣ እነሱንም መቀበል መቻል አለብህ። ነገር ግን ኢትዮጵያ በጣም ውስብስብ ሀገር ናት። ዝም ብሎ ሰው ተነስቶ እንደሚያወራው አይደለም። እያንዳንዱ ምናልባት እዛ ወንበር ለሁሉ አይበቃም እንጂ ያችን ወንበር እያስቀመሱ ቢመልሱ ኖሮ ለሰው ሊገባው ይችል ይሆናል ብዬ አምናለሁ። እኔ ግን እንዴት አድርገህ ታስቀምሳለህ አላውቅም፣ አንድ ወንበር ስለሆነች እንጂ ኢስ ቬሪ ቻሌንጂንግ። አንዳንድ ሰዎች ከተቃዋሚ መጥተው ኃላፊነት ሲወስዱ ታያለህ። በ5 ዓመት ውስጥ ምን ያክል ለውጥ አምጥተሃል ብለህ ብትጠይቅ እኔ የቆየሁት 6 ዓመት ነው አይደለ? ያ እንግዲህ እኩል ሆኗል ከሌላ ምንድነው ያመጣኸው ለውጥ ብለህ ጠይቀው እስኪ። ውጭ ሆኖ ግን እንዴት እንደሚተች ታውቃለህ። ሰው ወንበሩ ላይ ቁጭ ብሎ መስራትና ዝም ብሎ ውጭ ሆኖ መተቸት የተለያዩ ነገሮች ናቸው። ስለዚህ እኔ የምመክረው
ይሄ ትችቱ መኖሩን ይኑር። ነገር ግን አገሪቱ በጣም ውስብስብ የሆነ ችግር ያለባት ብዙ ዓመታት የተጠራቀመ ችግር ያለባት አገር መሆኗን ሁላችንም ተገንዝበን ከልብ ተገንዝበን ወረድ ብለን ዝቅ ብለን አላደለ ይሄ ትምክህቱን ትተን ወረድ ብለን በጋራ ሆነን እንዴት ከዚህ ችግር መውጣት እንችላለን የሚል መፍትሄ መፈለግ ነው የሚሻለው፣ ግብርናም ከግብርናም ባሻገር። እንግዲህ የኛ ሀገር ችግሩ እውነት መሆኑን እያየም ቢሆንም ብሎ እሱን ከሚጋለበው ርኩስ መንፈስ ጋር እየጋለበ ወደ ጥፋት የሚጣደፍ የሳትራቱ ስለሚበዛ እንጂ ሲሆን ሆም ብሎ አሁን የህግ ባለች ላይ በዛ አይደለም እንትን የምንለው። ስለ ህግ ስናወራ የህግ ባለሙያ ነው የምንጋብዘው። ስለ ሚሊተሪ ስናወራ የሚሊተሪ ባለሙያ ነው። በሁሉም ላይ ቦታውን የሚመጥን ሰው ራሱን የቻለ እውቀት ያለው ሰው ነው የሚያወራ እንጂ ዛሬ ግን ሰውን ሰው ለማድረግ ይሄ ተብሏል ቢያንስ ነገሩ አልገባኝም ብሎ ሰው ኒውትራል ሆኖ ባለበት ፍሪዝ እንዲያደርግ እንዲቆምና ለመረዳት ጊዜ ወስዶ እንዲያስብ ለማድረግ ነው እያወራን ያለ ነው እንጂ ህግን እያስረዳን አይደለም። እንደዛ አይደለም። ከዛ በጂኦ ፖለቲክስ ላይ በዓለም አቀፍ ህጎች ላይ በዲፕሎማሲያዊ ግንኙነት ላይ ሰዎች እናመጣለን። አሁን እንደዚህ ዝም ብዬ እኔ ብቻዬን እኮ አይደለም የማወራው። ሰው ደገፈውም አልደገፈውም ዋናው አሁን ላይ በዚህ በሶሻል ሚዲያ የተሻጠረውን የተሸረበውን የጥፋት አሻጥር መስበር ነው። እኔ ወደዚህ የገባሁበት የመጀመሪያው እሱን እየሰበር ነው። መጠኑ እንዴት ነው? ሰዎች ያውቁታል ነው? ችግር የለም ይታወቃል። እዚህ መተን ማውራታችን ብቻውን በጣም ብዙ ሴራዎችን ይሰብራል። በዚህ መልኩ ያለውን ሴራ በዚህ ነው የምንሰብረው፣ በሌላ ያለውን በሌላም ይሰብራል። ጀስት በየተሰለፉበት ነው፣ በሁሉም ነው። ይሄ አይመለከተኝም ብለን አይደለም። እና በቀጣይ ላይ ያለው ግን በሙያ ነው። ልክ እንደዚህ ባለስልጣኖች ይሄ የነበረውን አቲቱድ መቀየር፣ አንድ ሰው ከስልጣኑ ላይ በሹመት ወር በሆነ የተሻለ ሰው መጥቶ እንኳ ሲቀየር ወይ ሰርቆ ነው እንዲህ ነው ብሎ የምንለው መጥፎ ሀሳብ ያለ ሰውን ወደቀ ብሎ ለማጣጣልና ለመጣል ነው። ለምሳሌ እነ ጀዋርና ወር ሌላ ፖለቲከኞች ወይም እዚህ በአማራ ክልል ያለን የሚሉ አሁን ሰዎች እስኪ ሰው ያግኛችሁና እንትያይ ብዬ እናገራለሁ። ምክንያቱም የኛ ሀገር ሰው ስኬታማ ይሆንክ ቀጥለህ እንኳን ያንን ስኬቱን በአንደበቱ ለመመስከር በጣም ይቸግራል። ሰው በዚህ ሁነት ላይ ምን ማለት ነው? አንዴ ወድቀህ ከዛ ደግፎ ምናምን ሊያነሳ ነው እንኳን የደረሰበትን መከራ አይደለም ሌላ ያስፈራራው የነበር ይደርስብኛል ብሎ ስጋቱ በልቡ ውስጥ የነበረውን የስቃይ ሐሳቤው ሁሉ ነው ላይ የሚፈጽመው እንኳን ላይ ያደረሰበት። አንድ ጊዜ ያታለለውን ሰው መልሶ እንደዛ እዚህ ላይ የሚያወሩ መሳይስ ምንም ችግር የለበትም። እዛም አካባቢ አይደለም ግን እዛ አካባቢ የአማራ ልጅ ላይ ብለው የሚሉ ሰዎች ቢመጡ ቋንጣቸው ነው የሚሰቅለው። ምክንያቱም ህዝቡ ይታወቃል። የትኛውም ቦታ ላይ አጭበርባሪም አየህ ሞከር አይደለም አታለው እንኳን መጣህ ጀዋር መጣህ የኦሮሞን ህዝብ ቀስቅሰም እንደ አንድ ሰው አንተን ከተቀበለ ራሱ እውነትም ሰው የላትም ኢትዮጵያ። ወንድም አለ ብዙ ሰው ምን ይላል? መከላከያ ለምን ወደ ቦርደር አይሄድም? በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። መከላከያ ሰራዊት ከአማራ ክልል የት ሄዳል? መከላከያ ሰራዊቱ ራሱ አማራ ነው። ምን አገባቸው? ራሱ ኦሮሞ ነው። ትንሿ ኢትዮጵያ የሚባለው የመከላከያ ተቋም ነው። ስለዚህ ተልዕኮ ደግሞ የውጭ ሲመጣ ብቻ ሳይሆን የምንዋጋው ለውጭ ምቹ ሁኔታ የሚፈጥር የውስጥ ቅጥረኛ ጸረ ሰላም ኃይል ተነስቶ ስርዓት አፈርሳለሁ ካለ ህግ አጠፋለሁ ካለ እና አፈርሳለሁ መከላከያ ሰራዊት እንደሚዋጋ አዋጁ ያስቀምጣል። ስለዚህ ነው የምንዋጋው። ሁሉም የኢትዮጵያ ግዛት ደግሞ የመከላከያ ግዛት መብቱ ነው። መከላከያ አማራ በለው፣ ሶማሌ በለው፣ አፋር በለው፣ ኢትዮጵያ በለው ሁሉም ግዛት የኢትዮጵያ ማን ነው? የመከላከያ ሰራዊት ግዛት ነው፣ ቦታ ነው፣ መንደር ነው፣ መኖሪያው ነው፣ መሬቱ ነው። የት ነው የሚሄድ? ማን ነው ሂድ የሚለው? እሱ የጠበቃትን አገር ለቀህ ሂድ አይባል። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልዕኮ መስጠት አትችልም። ቻለው እንግዲህ አንተ ንቅል ነህ፣ ንቅል ነበሩ ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም። በቃ እንደዚህ ያለው ማህበረሰቡ እየተዘረፈ ነው። የምንበላው የምንጠጣው ከማህበረሰቡ ነው። ተተኳሽ መግዣ ብር የምናመጣው ከማህበረሰቡ ነው። እናቶችም በማብሰብ ማንኛውም ነገር
ጉዳት ደርሷል። ያ ተሰምቶኝ ነው ወደዚህ ለመጣ ያልቻልኩት። እነዚህ የተማረኩት ናቸው። ያለብን የፈለገውን ያህል አንድ መንግስት ይላል ከምንጠብቀው በላይ ረጅም ዓመት እኔ አንዳንድ ሰዎች አሁን ከዚህ ክረምት ያልፍ መንግስት እንግጥላል ትንቢተኛ ነው። እንደዛ ብያለሁ። ቁርጣችሁን ወቁ እየተናገሩ የጀመረውን ቤተመንግስት ጨርሶ ይኖርበት በቃ ስለተመኘን አይደል፣ መጥፎነቱ ስላወራናል፣ ስለፈለግናል፣ በፍላጎትና በምኞት ከምንገምተው በላይ ረጅም ዓመት ሊቆይ ይችላል። ይሄ ደግሞ በታሪክ በእኛም ሀገር በሌሎች ሀገሮችም ደጋግሟል። አረ ተሰጥቶታል። ልንገርህ ወረዳም እንደ ዞንም እንደ አርሶ አደርም እንደ ገበሬም በጣም ችግር ደርሶብናል። ብዙ ንብረት ወድሟል። እስከ ህይወትም ብዙዎች ወንድሞቻችን አልቀዋል። ፈጣሪ አምላክ በቃችሁ ይበለን ነው የሚሉት። ትግሉ ወይም ጦርነቱ ትርጉም አልባ ነው። ህብረተሰብ በድለናል፣ ራሳችንን ጎድተናል፣ በስነ ልቦና በብዙ ነገር ተጎድተናል። እኛ ከማህበረሰብ ወጣናል። ዛሬ ግን እንደ ዳዊት አንድ ድንጋይ አንስተህ አብይን ግንባሩን ብትለው ለዘላለም ታሪክ ሲነገርልህ ይሏል። አንተ ዳዊት እሱ ጎልያድ እየተባለ በጳጳሱ ላይ የሚሰራ የአጋንንት አሰራር የእርግማን ላይ ዛሬ በጌታ በኢየሱስ ክርስቶስ ስልጣን ጸልያለሁ። ሰበር ኦሮሞን ባረኩ፣ አማራን ባረኩ፣ ትግሬን ባረኩ፣ ስዳማን ባረኩ፣ ወላይታን ባረኩ። እስኪ ለአማራ ማህበረሰብ ለአማራ እናት አንድ የከርሰ ምድር ውሃ ቆፍሯል። ዲያስፖራ ላይ ቁጭ ብሎ ግን ከተሽከርካሪ ወንበር ላይ ቁጭ ብሎ የውሸት ፕሮፓጋንዳ ይነፋል። ለማይ ነው እንጂ የአማራ ወጣት የሚሞተውን መጥቶ ሞቷል። እሱ የአማራ ወጣት የሚቆስለው መጥቶ ቆስሏል። ለማይ ነው። ይሄን ለማወቅ አለባቸው። ይሄን ነው መረዳት ያለብን። ለማይ ነው እንጂ በእነዚህ ሞት በነዘመነ በነዛ የሚለምን ለማይ ነው እንጂ ካህናት ተገርፈዋል። እናቶቻችን ለገንዘብ ሲሉ ከጣታቸው ያለ ቀለበት ለመውለድ በጅላ ተቆርጠዋል። እኔ እንደ ግል ሀገር ያውቃል 4 በሬ 3 ሙክት አንዲት ጊደር ተበልተውብኛል። ያልተዘረፈ ያልተቀማ ያልተደበደበ ያልታረደ የለም። ታይቶ የማይታወቅ መከራ ደርሷል። ወደ መፍትሄው ስመጣ እውነት ለመናገር ከሆነ ይህንን የሚያደርገው የማን ነው ሲባል የኛ ቤተሰብ ነው። ስለዚህ አሁንም ቢሆን በጫካ ያሉት ወንድሞቻችን መሞት የለባቸው። ነገ ይጠቅማሉ ለሀገር። ሳይመስላቸው የውጩ ሚዲያ አሜሪካ ላይ ተቀምጦ የሚያራግበው ሚዲያ ነው የሚያባላን የሚያናክሳን። እየሰማችሁ ነው አድማጭ ተመልካቾቻችን። አለቅንባችሁ፣ ልማት ፈረሰ፣ እኛም ጠፋን። እንዲያው እንኳን መጣችሁልን እንጂ እንዲያው ኑሮና ነው ዘመዶች በቁማችን መቃብር እኮ አልገባም። በዚህ ሰው እንባ የሚቀልድ ይህን ሰው እያስለቀሰ በዚህ እንባ የሚለምን ኤምኤስ ስማቸውን የምንጠራው ሆን ብዬ ነው። እነ መሳይ፣ እነ ሀብታሙ አያሌው፣ እነ ደረጃ ሀብተወልድ፣ እነ ማናቸው የሚባሉት ኤምኤስ ላይ ያሉት ጲላጦስ ጴጥሮስ፣ እነዛና መሰል ሰዎች በየትኛውም ቦታ ላይ ያሉ ሰዎች የእነዚህን እንባ ነው እየሸጣችሁ የምትበሉት። በእነዚህ የምትለምኑ ለማኞች ናችሁ። ውጭ ላይ ተቀምጣችሁ የአማራን ሕዝብ የምታገዳድሉ የምታባሉ፣ በሸኔ ስም የምትሸግሉ፣ ፋኖ ብላችሁ በጀመራችሁት የምትሸቅሉ ሌቦች ናችሁ፣ ቆሻሾች ናችሁ፣ የተረገማችሁ ናችሁ። እናንተን ያኖረች ምድርም ቢሆን ትረገም። ይህን ገበሬ ያስለቀሰ ሰው እድሜ ልኩን እንባ በቤቱ እንዲሞላና ልቅሶ መከራው አለቅንባችሁ። ይህን ሰው ልማት ፈረሰ፣ እኛም ጠፋን። እንዲያው እንኳን መጣችሁልን እንጂ እንዲያው ኑሮና ነው ዘመዶች በቁማችን መቃብር እኮ አልገባም። በዚህም በምትሸቅሉ ፈጣሪ እንትና ቤት የሚያገናኘው መንገድ እቃው ሙልጭ ተደርጎ ተሸጠ። እንዲያለ እቃው ሙልጭ አድርገው የጠጠር መፍጫውን የማሽኑን እቃ ሸጠውታል። አታውቁም? የሬማ ሰው አያውቅም። መከላከያ ገብቶ ተመከላከያ ጋር አይተንህ ነበር እኮ ተብሎ ነው። ኡመር እኮ እቤቱ ገብተው እኮ ነው የገደሉት ሚስቱ ስር እኮ። ሰው ማየት እንዴ ሰውዬ! እንደዛ አይሆንም። ተሽግሩ የምንወጣው ሀቋን ወርጥ አድርገን ሀቋን እየተልፈሰፈሰ የሚቀር ማለት እንደመሰሰ ሰበር ዜና እንደዚህ ሆኖ በጣም የአማራ ብሔርተኝነት ሲቋቋም የተጠቀመው ኔትወርክ የማህበረ ቅዱሳን ኔትወርክ ነው። ሃይማኖቱን የማህበረ ቅዱሳን አደረጃጀቶች ተጠቅመዋል። ይሄ ነው የመጀመሪያው። ከዛ ባሻገር አማራነትን ኦርቶዶክስን ለማድረግ በርካታ እጆች መካከል ገብተዋል። የአማራ ብሔርተኝነት ገና ኢንፋንት ነው፣ ገና ልጅ ነው።
ከኦሮሞ ብሔርተኝነት ጋር እኩል መግጠም ሲጀምርና ችግሮች ሲያጋጥሙት ሰኔ 15 ላይ ኮላፕስ አደረገ፣ ራሱን በራሱ በላ። ስለዚህ የአማራ ብሔርተኝነት ለመታደግ አማራጮች መቅረብ ጀመሩ። የመጀመሪያው አማራጭ ገዳይና ተገዳይን ቃየልና አቤልን ሁለቱም ጀግና ናቸው የሚል ናሬሽን መፍጠር ነው። ሁለተኛው ነገር ምንድነው? የዛሬ 7-6 ዓመት የነበረው ኦርቶዶክስ ተጠቃች ወይስ አማራ ተጠቃ ብለን እንነሳ ወደ ተባለው መመለስ ነው። ስለዚህ ምንድነው የተደረገው? ሰኔ 15 2011 ያ ችግር ተፈጥሮ ሐምሌ 2011 በማህበረ ቅዱሳን ሚዲያ፣ በኢትዮጵያ ኦርቶዶክስ ሚዲያ፣ በሶሻል ሚዲያው ኦርቶዶክስ ተገደለ፣ አማራ በኦሮሞ ተገደለ፣ ተፈናቀለ ከሚል ኢሚዲየትሊ ባለማተብ በውሃብያ ኦሮሞ ተፈናቀለ፣ ተገደለ፣ ባለማተብ ተገደለ፣ ቤተክርስቲያን ተቃጠለች፣ ቤተክርስቲያን በአክራሪ ሙስሊሞች ተቃጠለች የሚል ናሬሽን ተፈጠረ። በሰፊው ሚዛኑን የሳተ ፕሮፓጋንዳ ተለቀቀ። ይሄ ብቻ አይደለም። ይሄ ፕሮፓጋንዳ ለምንድን ነው የተፈለገው? የአማራ ብሔርተኝነት ብሔርተኛ ሆኖ መቆም ስላልቻለና ሰኔ 15 ላይ ስለተሽመደመደ እሱን ለማዳን ሲባል ኦርቶ ኢትዮጵያዊ ብሔርተኛ የሚባለው ወይም ይሄ አሃዳውያን የሚባለው እጁን አስገባና ለመታደግ ሊታደገው የፈለገው በሃይማኖት መልኩ ሊታደገው መጣ። የዛን ጊዜ በኦሮሚያ ላይ ኦርቶዶክስ ቤተክርስቲያኗን ተጠቂ በማድረግ ሙስሊሙ ኦሮሞ አጥቂ በማድረግ ሙስሊም የሆነውን እስላሙን ማቀጠና ወይም ይሄ ኦሮሞውን ከሸዋው ኦርቶዶክስና ከወለጋ ካለው ፕሮቴስታንቱ የመነጠል ስትራቴጂ ተሄደ። ዓላማው ይሄ ነው። ኦሮሞውን መከፋፈል ነው። በወለጋ ያለውን ፕሮቴስታንት፣ ሸዋ ላይ ያለውን ኦርቶዶክስ እና ምስራቅ እና ደቡብ ዞን ያለውን እስላማ መከፋፈል ነው የተፈለገው። ይህን ዛሬ የምንሰማው እንዳልኳችሁ ስላሸነፍ ስለተሻገርን እዚህ ቦታ ላይ ሆናችሁ የምትጮሁና ዛሬም ፈረሰ ያላችሁ አናታችሁ ሁሉ እስካሻጥራችሁ እንዴት እንዳፈረስናችሁ እንድትቆጥሩ ኢትዮጵያ እንድትሻገር ብዙ ዋጋ የከፈላችሁት ወንድሞች ደግሞ ያልተደረገ የለም። እኛ እጅ ላይ ገብቶ በእኛ አይን ያየነው እንኳን ይህን ያህል ነው። ታዲያ ይህንን ሁሉ መከራ ማለፋችንን ስኬት አድርጋችሁ ለቀጣዩም ማንኛውም ለሚገጥመን ፈተና ስንቅ በማድረግ እንድንቀጥል ፈጣሪንም በዚሁ እንድናመሰግን ይህን ወቅት ላሻገረን ማንኛውም ጀግና እህት ወንድሞቻችን፣ ልጆቻችን፣ መሪዎቻችን፣ መከላከያ ሰራዊት፣ የጸጥታ አካላት በበጎ ለተሳተፉት ሁሉ እውቅና ሰጠን አመስግነን ሌሎች ጀግና አገር አሻጋሪ ሰዎችንም ቢሆን ወደፊት እንድናመጣ ተስፋ ቆርጦ ተጠራጥሮ የነበረ ሰው ሁሉ ደግሞ እውነታውን እያወቀ ወደ እውነቱ በራሱ አረዳድና መረዳት ወይም ማወቅ ወደ እውነታው እንዲቀርብ ለማድረግ ነው ይሄን ላሰማ የፈለኩት። ምክንያቱም ዛሬ ላይ የጠቅላይ ሚኒስትሩን ኦር የጌታቸው ረዳን ብዙ ሰው ሊያቀርብላችሁ ይችላል። እኔ ግን ይሄ በታሪክ ውስጥ የማካትተው በዚህ አናቱን ምን መተው ብዙ ሰው አለ። ዛሬም ካፈርኩ አይመልሰኝ ብሎ ቆሻሻ ተደብቆ ስሙን ምናምን ደብቆ ሲያባለን የነበረ በዚህ አሁን ይሄ ልጅ እንኳን በተናገረው በኦሮሚያና በአማራ ክልል ላይ በተለይ በወለጋ ጉዳይ ላይ እንደዚህ ዛሬ እዚህ እስከሚገለጥ ድረስ ኦርቶዶክስ ውስጥ ገብቶ ሲዘባርቅ የነበረውን መርሳት የለብንም። ምክንያቱም ቆሻሻን ለመጥረግ ያንን ማወቅ አለብን። ያንን ደብቄ እኔ ሃይማኖቴ ስለሆነ ከበሰበሰ የበሰበሰው ማስወገድ አለብን። ደጋግሜ የምጠቀመው አንድ ምሳሌ አለ። አንድ ሰው በሱሪው ላይ ካመለጠው ወይም ኦልሞስት የአጣዳፊ ነገር ይዞት በሱሪው ላይ ቢያመልጠው ያለው አማራጭ ሱሪውን መቀየር፣ ሻወር መግባት፣ መታጠብና ሱሪውንና የለበሰውን ልብስ በቃ መቀየርና አዲስ ልብስ መልበስ ነው። አሁን ያለው እኛ ሀገር ያለው ብሔርተኝነትና ምናምን በድርቶ ላይ ድርቶ በጥፋት ላይ ጥፋትን ማቀፍ የኔ ከሆነማ ያጥፋ ጥፋተኛን የሆነ ሽፋን በመስጠት ወይ በሃይማኖት ያቀፉ ለመምሰል እስከ ቆሻሻው በሃይማኖት ለመጠቅለል፣ በብሔር ለመጠቅለል፣ በስልጣን ለመጠቅለል፣ በሚያወሩት ቋንቋ ለመጠቅለል፣ በሆነ ነገር ለመጠቅለል የሚሞክራል። ያ በጣም ለጥላት የሚመቸው እጅግ እየተበሳበሱ ራስን እያጠፉ ጥላት ግን የበለጠ ነፍስ እየዘራ የሚሄድበት ሁኔታ መፍጠር ነው። እንደዚህ አይነትን የቆሻሻ እውነት በግልጽ መናገር፣ ጥሩን ጥሩ መጥፎን መጥፎ በምክንያት ማለት ነው። እያዩ እንኳን እና ይህ ልጅ
በዛ ላይ የተሳተፉ ሰዎች እንዴት እናቅፋቸዋለን? ማየት መቁጠር ያለብን እነዛ ሰዎች የትም ቦታ ላይ ቢሆኑ ጤነኞች አሉ። ከዳኑ መዳናቸው በደንብ ቸክ ተደርጓል። ይሄ ኳራንታይን ይገቡ የነበሩ ሰዎች ቸክ ተደርገው መዳናቸው ሲረጋገጥ ነው ከሌላው ጋር የሚቀላቀሉት። ልክ እንደዛ በጥንቃቄ ተመርምረው ከተስተካከሉ እና ያንን ካረጋገጥን በኋላ የምንሄደው እንጂ ዝም ብለን የምናቅፍበት እውነት የለም። ዓለም ብዙ ሰው ዓለም ላይ ፍትህ ያለ የሚመስለዋል። ወንድ ወንድን እንዲያገባ፣ ሴት ሴትን እንዲያገባ፣ ጾታ መቀየር ህጋዊ ነው የሚል ዓለም መሆኑ ለምንድን ነው ሰው በየቀኑ ይህን ማስታወስ ያስፈልጋል? ሰውን ከእንስሳ ጋር ማጋባት፣ ሰው ጾታውን መቀየር፣ በዛ ልክ ተፈጥሮን የሚቃወም ራሱን የሚጠላ ማንነትን እንደ ስልጣኔ የሚቆጥር እንደ አዋቂ የሚቆጥርና በዛ የሚመካ ትውልድ መካከል ላይ ያለን መሆናችን ለምን እንደምንረሳም አይገባኝ። በዛ ልክ የሰው ልጅ እሳቤው ተንሸዋሮ ሲያበቃ በብሔር ውስጥ ሆኖ በሆነ ባበደበት ነገር ላይ እስከሚድን መጠበቅ አያስፈልግም እኮ። ራሳችንን ከዛ እንጠብቅ ነው እንጂ ያ ሰውዬ ይዳን አይዳን የራስ ጉዳይ። ምክንያቱም በዓለም ላይ ሰው ሰለጠንኩ መሰልጠንና መሰይጠን ስልጣኔ ያጠፋው፣ ዲሞክራሲ ያጠፋው፣ ኢኮኖሚ ራስን መቻል ምናምን ያጠፋው ብዙ ሰው አለ። በሀገራችን ብዙ ድሃ እናት አባቶቻችን እያስለቀሰ የዘረፈ ሰው የሚወልደው ልጅ ወይ የአካል ጉዳተኛ ነው ወይ የአእምሮ ጉዳተኛ ነው ወይም የአደንዛዥ ዕፅ ተጠቃሚ ነው፣ ብቻ ጤነኛ ሰው አይደለም። ለምን? በደል የደረሰባቸው ሰዎች እንባ ነው እንደዛ የሚያደርገው። ምንም በቃ አንዲት እናት መንገድ ላይ በቃ በሆነ አጋጣሚ ወለደች፣ አረገዘች፣ ምጧ አይጠናም፣ ልጁ ሲያድግም ማወሩ እንደዛ። እሱን ዛሬ ማየት እንችላለን። ስራችን በጣም እየጎዳን እንደመጣንምና ስራን ማስተካከል፣ ዓለምን በዛ በተረዳ መልኩ ራስን ከዛ ቆሻሻ ነገር ለመጠበቅ የሚደረገውን ጥንቃቄ አብራችሁኝ ያላችሁት ወንድሞቼ እንድትሰሙኝና ተስማምተን የሚበጀውን አድርገን ራሳችንን ከመጥፎ ጠብቀን በጎ ነገሩን እየተጠቀምን ከቻልን ሰዎችን እያዳንን ያ ቢቀር ግን ራሳችን ሳንጎዳ ለመቀጠል ነው እንጂ እነዛ በሽተኞች ይዳኑ አይዳኑ ከሚለው ጋር አይደለም። በዛ ስሜት እንድትረዱ። ምክንያቱም በዛ ልክ ፎቅ ላይ መኪና ያ ሁሉ በግራ በቀኝ አንድ መኪና በአንድ ቀን ስንት አምርቶ የሚያኮፊትም አለ። ሀኪሱ ያለውን ከቤት ከተገባ ከቤቱ ያለውን ነው እንጂ ተበድረህ አንተ እኔ አላውቅልህም ተበድረህ ሰዎች እንምከር። ከዚህ ያለነው ሰዎች ቤተሰብ እኮ ናቸው። እዚህ ያለን ልጆች እኮ ናቸው የሄዱት። አብረው የሚያቦካው ህብረተሰብ እንደሆነ ህዝቡ ይህን የሚመስል አረዳዳ ህዝቡ ደስታውን እየገለጠ ነው። የሚታወቀው ይሄ ነው። አሁንም ቢሆን የበደለ ካለ እናስሳለን፣ የቀመለ እናስመልሳለን። የደበደበ ፋኖ ካለ በቀጥታ ሀፊታቸው አመጣን እናስክሳለን። በእርግጠኝነት እነዚህ እንደሚያስባል እዙ ላይ ቀጥሎ ደግሞ ስንቅ እያቀበልን ነው እንጂ የትም አይደርስም። ስለዚህ የእነዚህ ሰው መጎተት ለመንግስት ምኑም አይደለም። ለእነሱ ህይወት ግን መታደግ ነው። ልጆቻችን ከሞት እናድናቸው። እኛ ስንቅ እያቀበል ነው እንጂ ነው የሚለው ማገት መታገት ይህን ያህል ብር አንተ ከዚህ ውጣ እየተባባል የምንኖርበት ነው ወይ? ይሄ ነው ወይ ዓላማ? አማራ ነፃ ማውጣት ይሄ ነው ወይ? በተለይ ትምህርት ቤት በመዝጋት ነው ወይ? መንገድ ተዘጋ። 3000 ብር የነበረ በቆሎ 6000 ብር እየገዛ ነው። 300 ብር የነበረ በርበሬ 1200 ብር ገብቷል። ለምን? ማን ያዘጋ? ኦሮሞ መተዘጋው፣ ትግሬ መተዘጋው። ሰላም የምትሉት አማራ ነው። ጫካ ለጫካ እየሄዱ ህዝብን የሚዘርፉ ህዝብን የሚያሰቃዩ ሰው የሚገሉ ይሄ ጀግንነት አይደለም። የኢትዮጵያ ባህሪም አይደለም፣ ባህላችንም አይደለም። በባለቤትነት የሰላሙን ችግር መፍታት ካለበት እዛ አካባቢና እዛ አካባቢ ያለ የቦረና ህዝብ ነው። ተራ ቁጥር አንድ እኛ ነን። በየጫካው ያለ በየዱሩ ያለው ሰው የመመለስ የማስተካከል ከፍ ሲል ደግሞ የመዋጋት ይህንን ሁሉም ድርሻው እንዲወስድ ነው። አብይ አይደለም ይሄንን ሁሉ እርምጃ እንዲወስድ ያደረጉ። ስታነሱ የዚህ ሁሉ ወንጀል ተጠያቂ ማን ነው? አብይ አይደለም፣ እነሱ ናቸው። አይቆጭም?
ጎንደር ውስጥም ሆነ ጎጃም ውስጥ ወሎ ውስጥ የምታደርጉትን ወንጀል አቁሙ ነው። እርምጃ ቢወሰድባችሁ ማልቀሳችሁ። እርምጃውን የሚወስደው አካል ባለቤትነት ስላለው ዘመነስ ያለበት አካባቢ መራዊ ውስጥ ስንት ሰው አስጨረሰ። ይሄ ነው እነኚህ ወንጀለኞች ያደረጉት ድርጊት እስካሁን ድረስ። እናንተ የምትፈልጓቸው ወንጀለኞች ወንጀለኛ ሆነው ሲጠሩባችሁ ያንገበግባችኋል፣ ታለቅሳለህ፣ ደም ትተፋለህ። ገና ነው የምልህ። አብይ ላይ ጣትን የምጠለቁለው ለምንድን ነው? ለምልህ ብርሃኑ ጁላ ላይ ለምንድን ነው ጣትን የምጠለቁለው? ለሰዎች ላይ ሌሎች ላይ ወንጀለኛ ነው ብለህ ስትፈርድ ራስህ ቤት ውስጥ እየገደለ ያለውን ወንጀለኛ አቅፈህ መጓዝ አትችልም። ሁሉም የመንደር ኮበሌ በሬውን ይሸጥና ፋኖ ነኝልና ማታ ማታ ይገባና መቀጥቀጥ 300 ብር 3 አሳ ስንዴ ጤፍ በማዲጋ መቀበል። ይህ እንግዲህ በኋላ ያንዱን ጠመንጃ ይነጥቃሉ። ከነጠቁ ወደ ካዳሉ ወዲያው መጋደል ነው ጉዱ ነው። ጀዋር እንደ ብዙ የኢትዮጵያ የፖለቲካ ሊቃን ለወንበር ራሳቸውን የሚያመቻቹ ወይም ፖዚሽን የሚያደርጉ ሰዎች ሁሌ እንደሚሆኑት መሲሐዊ ተልእኮ ለራሱ መቀበሉ ሜሳያኒክ ሚሽን ምንድን ነው? ይሄ የአዳኝነት የታዳጊነት ተልእኮ ለራሱ የተቀበለ ይመስላል። ንግግሩ ሁሉ የሚያጠነጥነው በየመድረኩ አድማጮቹ እስኪቃወሙ ድረስ ኢትዮጵያ የማዳን ተልእኮ ነው ያለኝ የሚል ንግግር አለ። ስለዚህ አሁን ተልእኮ መሆን ያለበት እናንተ ዝም በሉ ይሄንን ሀገር ልታደግ ሲል ኮንስቲትዩንሲውን ፎር ግራንትድ መውሰድ መርሳት ብቻ ሳይሆን እንደ ፖለቲካ ስብዕና ራሱ እኔ ይሄ የአዳኝነት ተልእኮ የሚወስድ አመራር ሰስፔክት መሆን አለበት። ሙሴነት ወይም ኢየሱሳዊነት በጣም አደገኛ ነው። አብይ ኦሮሞ ስለሆነ የእሱ መንግስት የኦሮሞ ነው እና እኛ እንጠየቅበታለን፣ ስለዚህ እኛ እንዳንጠየቅበት ኢትዮጵያን እናድን የሚል ስብዕና መያዙ አይ ቲንክ ለእኔ ትልቅ ውድቀት። አንድ የፖለቲካ መሪ ሰው ራሱን የአገር አዳኝ አድርጎ ማቅረብ ሲጀምር ምን አይነት የዘቀጠና ውድቀት እንደሆነ አለመረዳት። ፖለቲካ የነፃ አውጪነት ንግግር ራሱ ትክክል አይደለም ነው እያልኩ ያለው። አሁን የነፃ አውጪነት ከዚህ አልፎ አገርን የመታደግ መሲሐዊነት ነው እያልኩ ያለው። መሲሐዊነት ተልእኮ መውሰዱ አይ ቲንክ ፖለቲካሊ በጣም በጣም መውረድ ነው። እኔ በጠቅላይ ሚኒስትሩ ላይ ጥያቄ የለኝም። ብዙ ሰው አንዳንድ በተለይ በሚዲያ አካባቢ ያሉ በሶሻል ሚዲያ አካባቢ ያሉት በጠቅላይ ሚኒስትሩ ላይ ጥያቄ እንዲነሳ ከባድ የሆነ ካምፔን እያደረጉ ነው። እኔ በኩል ጥያቄ የለኝም። አንደኛ ጠቅላይ ሚኒስትር አብይ አህመድ ለሀገራቸው ያላቸው ፍቅር ዝም ብሎ ይሄ ለማስመሰል ያለ አይደለም። ከልባቸው ሀገራቸውን የሚወዱ ሰው ናቸው። እኔ በራሴ በኩል ለማጣራት ሞክሬያለሁ። ይሄ ሰው የባክግራውንድ ምን ነው ኢህአዴግ ውስጥ በነበሩ ጊዜ ሁሉ ከባድ ሪስክ እየወሰዱ ሲታገሉ የነበሩ ሰዎች ሰው ናቸው። እሳቸው ብቻ ሳይሆን ሌሎቹ እንደውም እንደኛ ተሰደው ሁሉ ነበር፣ ሊገሏቸው ሁሉ ነበር። ይሄ ያልወጣ ታሪክ ነው። በእርግጥ ሊገሏቸው መለስ ዜናዊ ራሱ ሊያስገድላቸው ብለው ከሀገር ወጥተው አሜሪካን ሀገር ሁሉ መኖር ጀምረው ነበር። ቤተሰቦቻቸው 7 ዓመት ነው አሜሪካን ሀገር እንዲኖር ያደርጉ። ለምን ባለቤታቸውን ሁሉ ከፍተኛ የሆነ ማስፈራሪያ እየገጠማቸው እንደዚሁ ለህይወታቸው አስጊ ስለሆነ ወስደው ዴንቨር ኮሎራዶ እንዲኖሩ ነበር ያደረጉት። ዴንቨር ኮሎራዶ ሲኖሩ ከዚህ በፊት አደባባይ የተናገሩት ነገርና ትክክለኝነቱን ያረጋገጡት ነገር አለ። ይኖሩ የነበሩት ሴክሽን 8 ነው። ሴክሽን 8 ማለት ምንም ገቢ ሳይኖርህ መንግስት ድጎማ እያደረግልህ የምትኖርበት ቤት ማለት ነው። ሴክሽን 8 ይባላል በአሜሪካን ነገር። ይሄ ሰውዬ ልጆቹ ሴክሽን 8 እንዲኖሩ አድርጎ ውስጥ ሆኖ ሲታገል የነበረን ሰው በዚህ ደረጃ ጥያቄ ላነሳበት አልችልም። ከኔ በከፋ ሁኔታ ነበር ማለት ነው። እኔ ሴክሽን 8 ላይ ሆኜ አላውቅም ለምሳሌ። እሳቸው ግን ምንም ገንዘብ ስለሌላቸው በወቅቱም ደግሞ የመንግስት ተቀጣሪ ነበሩ። ከመንግስት ስራቸው ሁሉ ተባረው ነበር። ኢንሳ አሁን በኢንሳ በነበሩ ጊዜ አንዳንዶች እንደሚሉት ሳይሆን ኢንሳ ውስጥ ከፍተኛ ትግል አድርገው እንደውም ጃም ማድረግ የለብንም ይሄ የሳተላይት ቴሌቪዥኑንም ሬዲዮኖችም ጃም ለምን እናደርጋለን ብለው እነመለስን ቻሌንጅ አድርገው ከፍተኛ የሆነ ክትትል ብቻ ሳይሆን ከስራቸው ሁሉ እንዲባረሩ የተደረጉ ሰው ናቸው። እና እነዚህ ሰዎች ታጋዮች ከእኛም የተሻለ ታጋዮች ነበሩ ብሎ ማሰብ
ጥሩ ነገር ይመስለኛል። ምክንያቱም ሪከርዱ እውነታዊ ስለሆነ ማለት ነው። እና የተጀመረውም ለውጥ ውስጥ ትግል ተደርጎ ነው እንጂ በአጋጣሚ በሎተሪ የመጣ ነገር አይደለም። ብቃት ያለው ሊደር ነው አሁን ኢትዮጵያን እየመራት ያለው በእኔ እይታ። ብዙዎቹም ሊቀበሉት የሚገባው ሀቅ መሆኑን አምናለሁ። ለምን እስካሁን ድረስ ወደድንም ጠላንም በኢትዮጵያ ታሪክ ውስጥ እንዲህ አይነት መሪ አይተን አናውቅም። ለህዝብ ቅርብ የሆነ መሪ ማለት ነው። የትኛው መሪ ነው ህዝብ እየሄደ ጉዳቱንም ምኑንም ሀሳቡንም ሼር የሚያደርግ? የትኛው መሪ ነው ቤተመንግስቱ ለህዝብ መመለስ አለበት፣ ክፍት መሆን አለበት፣ እኛ እንደውም ትናንሽ ቢሮዎች ነው የሚያስፈልጉን ብሎ እንደዚህ ቅድም ያልኩት አይነት ትልቅ ፕሮጀክት የጀመረ የለም። እየታረመ ሊሄድ የሚችል ችግር ነው አሁን ከፊታችን ያለው እንጂ አንዳንዶች እንደሚሉት ሰማይና ምድር የሚናድበት ጊዜ ላይ አይደለም ያለነው። እሺ እንዳትረሱ፣ እርስ በርስ መገዳደር አርበኛ ሊሆን አይችልም። ስለዚህ የሰላም ጥሪ አንድ ክፍት መሆኑን አውቃችሁ ሁላችሁም ጥረት አድርጋችሁ እንዲገቡ መምከር አለባችሁ፣ ማስተባበር አለባችሁ፣ ኃላፊነት አለባችሁ። የእነሱን ዓላማ ለህዝብ ተነስተናል ያሉትን እያየነው ነው። አንደባበቅም። እንዴ እዚህ ቁጭ ብሎ በሀገራችን እናውራ። የት ሄደ? አማራን ጨፈጨፈ ሲባል የነበረው ሸኔ ነው። ሄዶ አንድ ሸኔ ገደለን። እዚህ ተንበኮ ቁጭ ብሎ እኮ ነው የሀገሩን የአባቱን በሬ እያረደ የሚበላው። ጎሽ ሜዳ ላይ መንገድ ላይ እኮ እየዘጋ መኪና ሲፈትሽ ነው የሚውለው። አርሶ አደሩ እኮ ገበሬው እኮ እውነትን እንነጋገር እንጂ በሬ ሽጦ እኮ ዛሬ አሁን በሬ 100 ሺህ ብር ገብቷል። ገበሬው እኮ አርሶ አደሩ እኮ የሸጠውን ብር ይዞ ለመሄድ አልቻለም። ቁጭ ብሎ ኪስ እየበረበረ አይደለም ለአማራ የሚታገለውና እንታርሱልኝ ነው ለዛ ለሚያውቁት እነዚህ ለዚህ ፎዳም ለዚህ ጋር ተመሳጠሩ ተሞዳብዱ ሲባል አይታችኋል። ምህረት የሌለች ትግል አድርገናል። ማንም ይሁን ጀነራል ከሌ እንትና ከሌ ምናምን ከሌ የለም፣ ሁሉንም ታግለናል። በቀን 6 መግለጫ ስታወጣ ትውላታለህ እንጂ አዝረክርከን በአደባባይ እንታገላለን። ማንም የትኛው ማደረጃጀቱ እስካለን ድረስ እንታገላችኋለን። መብታችን ነው ብላችሁ ከተጓዛችሁ በሊማሊሞ አቋርጡ ብትፈልጉ ያቋርጠናል የምትሉት በፈለጋችሁበት መንገድ አቋርጡ ያደርሰናል የምትሉትን የስልጣን መንገድ ተንጠላጥሉበት እንደፈለጋችሁ። እኛ ግን በምታውቁት መንገድ ሌላውን በምንታገለው መንገድ እንታገላችኋለን። ለምሮ ጊዜን የምጨርሰው ለምሮ ጤና ኩታራ ለሰው አስበው ኩታራ ደግሞ ዱርዬ ልክስክስ። ስለዚህ አካሄድ ገምግሜ ከፊታቸው ላይ ነገራቸዋል። ይህ ዘራፊ ቡድን ሀገር አያሻግርም፣ ክልሉን አያሻግርም፣ የራሱንም ህይወት አያሻግርም ብዬ ነው። ጀዋር እኮ ስልጣን ብቻ ነው የሚፈልገው። እንደነገር ሀሳቦቹን እንደ ስስት ደጋግሞ ነው የቀያየረው እና በጣም ዱርዬ ልጆች አሳዳጊ የበደለው የምትለው አይነት ዱርዬ ልጆች ምን ያደርጋሉ? መኪና ስትነዳ በተለይ ዳገት ላይ ካገኙ ዝም ብለው ይወጣሉ። የሆነ ነገር ተሳፍሬ ይመለሳሉ ብለው ዝም ብለው ወደ መደብሰ ቤታቸው ይወጣሉ። ወይም ቤት አልባም ሊሆኑ ይችላሉ። መኪና ላይ ይንጠለጠላል። አንተ እየነዳህ እኮ ነው። መኪና ላይ ተሳፍረው መኪና ምንም ሊሆን ይችላል። ተሳፍረው የምትጨነቀው አንተ ነህ። እነሱን መጫን አትፈልግም። ውጭው መኪና አካሉ ላይ ነው የሚንጠላጠሉት እና ተንጠላጥለው የተወሰነ መንገድ ይሄዳል። ከዛ ይወርዱና እንደገና ደግሞ ሌላ መኪና ላይ እንደገና ተንጠላጥለው እንደገና ይሄዳል። ጀዋር አሁን የመጣው የሄደው አጀንዳ ላይ ይፈናጠጣል፣ ይንጠላጠላል። እንደ ባለጌ ልጅ ማለት እንደዚህ አዲስ አበባ እንደምናያቸው ስድ ልጆች ምንም አጀንዳ ይምጣ ይንጠላጠላል። የተወሰነ ደግሞ ቦታ ላይ ይወርድና ሌላ አጀንዳ እንደገና ቀላውጦ ፈልጎ እንደገና ይንጠላጠላል። ጀዋርንም ያክል ጃይንት ነው ተብሎ ራሱን የፖለቲካ ሳይንቲስት ብሎ የሚናገር እኛ ስናስተዋውቀው ሚዲያ ላይ የፖለቲካ ሳይንቲስቱ ጋር ጀዋር መሐመድ የምንለው በዚህ ደረጃ ተበረክኮ ሳየው እኮ በጣም ነው ማዝነው። መለቀጡ ጠፍቷል ያለው በሰዓቱ ግን ጠፍቶበታል። ቻሉት መንገድ ዘግተን ነው እንደ ለአማራ ነጣ የምንወጣ? ትምህርት ቤት አውድመን ነው እንደ አማራ ነጣ የምንወጣ? ወጣት ልጆች ሳይማሩ ሲቀሩ ነው እንደ አማራ ነጣ የሚወጣ? የህዝቡን መከራ እኔ በደንብ እንድታዩት ነው። ኢትዮጵያ እርሻን እንደጀመሩ ይነገራል። ምድረ ቀደምት ስለሆኑ እርሻን ጀምረን ብረት ቀጥቅጠን ማረሻ ሰርተን
አርሰን አጭደን መብላት የጀመርንና ያስጀመርን ህዝቦች እንዴት እዚያው ተቸክለን ቆመን ምግብ ለኛ እንቆቅልሽ ሆነብን? ኢትዮጵያውያን በሸማ ልብስ ባህላዊ በሆነ መንገድ ልብሳቸውን በመስራት በታሪክ ብቻ ሳይሆን ዛሬም ሁላችሁም እንደምታውቁት በሽመና የሚታወቅ ባህል ያለው ሀገር ነው ኢትዮጵያ። ሸምነን መልበስ የቻልን ሽመናን ያስተማርን ኢትዮጵያውያን እንዴት ልብሳችንን ማምረት አቅቶን ልብስ ከውጭ የምንሸምት ሆን? በባህል መድኃኒት በሁላችሁም ቤት ጓዳ እንደሚታወቀው ለብዙ ችግሮች መድኃኒት ቅጠል መበጠስ፣ መቀመም፣ መፈወስ የሚችል ታሪክና ባህል ያላት ኢትዮጵያ እንዴት መድኃኒት ማምረት ተሳናት? ምንም እንጥፍጣፊ እርሾ ባይኖር ብንደህይ ባልገረመ ነበር። ግን ልምዱ ታሪኩ አስቻይ ሁኔታ እያለ እንዴት ደሃ ሆኑ? በዓለም ላይ ከፍተኛ የወርቅ ሪዘርቭ ያከማቹ ሀገራት ወርቅ በማምረት አይታወቁም። እነሱ ከኛ ጥቂቱን ወርቅ ገዝተው ሼልፍ ላይ በማስቀመጥ ሀብታም ተባሉ። እኛ የበዛውን ወርቅ በከርሰ ምድር በማስቀመጥ ደሃ ተባለ። እኛ ጋር ያለው ወርቅ እነሱ ጋር ካለው ወርቅ ይበልጣል። ያስቀመጥንበት ቦታ ብቻ ነው የሚለያየው። ያ ያስቀመጥንበት ቦታ ደሃ የሚያስብል ከሆነ የቦታ ለውጥ ለማምጣት ኢማጂኔሽን ፓወር ያስፈልጋል ማለት ነው። ስንት ሰው እንደሚረዳው የነ መምህር ጀዋር ተነሳ ብያ እኔ ፊንፊኔ የሚባል ከተማ ሸቀላው ማስታረቅ እንችልበታለን፣ እናስታርቃለን። አብይ ልጅ እንኳን በሰላም ያደረሳችሁ፣ እኛም እንኳን በሰላም የደረስ ባለንበት ሀገር ባለንበት ዓለም ሁሉ ለአንተ አሮጊቶቹ አንተም ብለሃል። አሮጊቶቹ ይጸልዩልኛል፣ እናቶች ይጸልዩልኛል ብለሃል፣ አባቶች ይጸልዩልሃል። አሁንም እንጸልያለን። ውጤታችን ያማረ ነው። የኔ ልጅ ገና ድል በድል ነው የምትሆነው። ጀምረህ የማትጨርሰው ነገር ስለሌለ አሁንም እስከ መጨረሻው ስለምታደርስ ዓለምን በሙሉ ታሪክ አድርገዋልና ዓለምን በአንተ ምክንያት ታሪክ ሆኗል። እግዚአብሔር ይባርክ፣ ቤተሰብ ይባርክ። ባለቤት ያቺ ጓዳ ውስጥ ሆና የምታለቅሰው ሚስት ጌታ ይባርካት። በጣም ደስ ትላላችሁ። ተባረኩ ልጆቼ፣ እወዳችኋለሁ። እንገናኛለን። ብንኖር ጌታ ቢፈቅድ ገና ብዙ እናያለን። ጌታ ኢየሱስ ይባርክ። ይወዳለሁ። እናቶች መሬት ላይ አሁን ሌላ ወረዳ እያስተማ ከመስከረም 30 በኋላ ሁላችን እንዲህ ሁሉ ተብሎ ነበር። ምንም ክሌም ሊያደርግ አይችልም። እሱ ከኛ የተለየ ምንም እኩል ነን። የምንወክለው ህዝብ ከጀርባችን አለ። ስለዚህ በጋራ የመወሰን መብት ታሪክም ብንሄድ አሰብ የኤርትራ አካል አልነበረችም። ኤርትራ ስትመሰረት አሰብ በሮቢቴሎ በሚባል ኩባንያ ስር 15 ዓመት ነበር። ከ15 ዓመት በኋላ ነው ኤርትራ ከአሰብ ጋር ግንኙነት የፈጠረችው እና ህዝቡ የአፋር ህዝብ ነው። ብዙ ጊዜ ደግሞ የአፋር ህዝብ ክቡር ቢትወደድ አሊሚራን ጨምሮ አሰብ የኢትዮጵያ መሆኑን አፋር ኢትዮጵያኖች መሆናቸውን በተደጋጋሚ ያረጋግጠዋል። እንዲያውም ቢትወደድ አሊሚራ በአንድ ወቅት አፋር የኢትዮጵያ መሆኑን እንኳን እኛ ግመሎቻችን ያውቁታል፣ የኢትዮጵያ ሰንደቅ ዓላማ እንኳን እኛ ግመሎቻችን እንኳን ያውቁታል ብለው ያረጋገጡበት ሁኔታ ነው። ስለዚህ አፋር የኢትዮጵያ ግዛት ነው፣ የኢትዮጵያ አካል ነው። አሰብ ደግሞ ያለው አፋር ውስጥ ነው እና ደግሞ አፋር እኮ አሰብ እኮ የተሸጠው ሱልጣን ኢብራሂም በሚባል የአፋር ባላባት ነው። ያን ሲሸጥ አጼ ምኒልክ በጊዜው አላወቁም፣ አልተገነዘቡም ነበረ። ግን አጼ ምኒልክ ግዛታቸው ቀይ ባህርን እስከ ቀይ ባህር እንደነበረ ለዓለም መንግስታት በተደጋጋሚ አስተዋውቀው ነበር እና ይህንን እሳቸው ሳያውቁ በዚያን ጊዜ እንግዲህ ሙሉ ቁጥጥር የለም እንዳሁን እንደሚደረገው
በኮሚኒኬሽን ችግር ምክንያት ብዙ ቁጥጥር የለም። ሳያውቁ አሰብ ተሸጠ እና አሁን እንግዲህ በህገወጥ በሆነ መንገድ የተያዘ ነገር ነው ማለት ነው። ስለዚህ አሰብም ይመለሳል፣ ሁሉም ነገር ይስተካከላል። ያው ለማካካስ ወይም ነገሩን ለማጠቃለል በሚል ነው እንደዚህ ያስረዘምኩት ራሱ። ምክንያቱም ይሄንን ደግሞ ማግኘት የማንችለው አንዳንድ ነገር ስለሚገኝ ትዝብት ውስጥ እናስገባለን። ድሉ የሚቀየር ነገር የለውም። ማንኛውም ሰው ለራሱ ሲል ራሱን ከመጥፎ ነገር ጠብቆ የድሉ ተባባሪና አባሪ ሆኖ የራሱን ታሪክ በመልካም ለመጻፍ ብቻ ወደፊት መሄድ እንጂ ከዛ ውጭ የሚሆን የሚቀየር ነገር ምንም የለም። እውነታው ውስጥ ነው። ከዛ የሚያንስ ነገርም የለም። አብራችሁ የነበራችሁት ወንድሞቼ በሙሉ በጣም አመሰግናለሁ። አብራችሁ ስለሆናችሁ 5 ሰው 6 ሰው 11 ሰው ከፍተኛ ድረስ አይቻለሁ። ይህንንም አውቄ ነው የምጠራው፣ ምክንያቱም ቪዲዮው ከዚህ በላይ ሊናገር ስለሚችል እዛ ጋር ለማካተት ነው የፈለግኩት። ይህንን ነገ የሚያዩት ወንድሞች እንዲያዩት ነው። ድላችን ይቀጥላል። ያ የሚቀየር ነገር የለውም። በዚህ እንትን ተራራው ከሟርተኛው ጋር ከመጋኛው እኩል መቼ ተሞገተ? ረክሰው ካነሱት ነክሰው ከከሰሱት መቼ ተጋመተ? በባንዳ በጠላት እሱ አልተገመተ። መሸሹን ሲመኙ እማኙ ታማኙ ባገር የገዘፈው ተራራው ዘመተ። ጃሎ በገን ጎራው ዘመተ ተራራው። ቆራጥና ጀግና ኩሩና ቀብራራ ታጋሽና ገስጋሽ ፍቅሩ የሚታፈስ መሬት ነው ሲራራ። ክደት ገደል ውስጥ ድዊ ስለጮኸ ድርጭት ስላቅራራ ይፋለማል እንጂ አይሸሽም ተራራ። ግዝፈቱ ከፍታው በሀገር ነው የሚለካው ጀግናና ተራራ። ሀገር ተሸክሞ ተራራው አይሸሽም። ኢትዮጵያን የሚሆን ኢትዮጵያው አይዋሽም። ሀገር ተሸክሞ ተራራው አይሸሽም። ኢትዮጵያን የሚሆን ኢትዮጵያው አይዋሽም። በጨለሙት ማላዊ ፀሐይ ወጥቶ የሀገር ቀን አይመሽም። ተራራው ብታምን ብትክድ ብትጠላ ብትወድም የፈጣሪ ሀገር ሁሌም ነው የምትቀድም። በጸሎት የመጣ እንኳን በፊልት ማንበርግማን አይሄድም። የጀግና ጽኑ እምነት የልባም ድንቅ እውነት አይነቀነቅም። በጉድጓድ በፉኝ ተራራ አይናቅም። በእምነቱ ጸንቶ ተሸክሞ አይሸሽም ተራራ። የአጋንንቱ ፈረስ እብደትን ፍራ። ከፍታው ግዝፈቱ በአገር የናኘነው ጀግናና ተራራ። በባንዳ በባዳን በሙታንጋሽ ዓለም ለአገር ከመታመን ጸንቶ መግዘፍ በላይ ተራራነት የለም። ተቆጡ መጡ እያልክ ሰርክ ከምትፈራው፣ ተነሱ ሳይባል ደረሱን እየሰጋ ሽብር ከምትጠራው፣ ፍራሽ ላይ ዘምተ ድል ከምታቅራራው፣ እምሶስል ላይ የሞት ሽንፈት ከምታወራው፣ ሌላ ሀገር ሸሽተህ በሀገር ከምተኛው ካራከው ከሴራው ታምኖ የተገኘው መሪው ነው ተራራው። ታማኝና አማኝ ነው ሁሌም የሚናኘው። ባህሩ ሲናወጥ ተራራ ብቻ ነው ከፍ ብሎ የሚገኘው። መርዝና ሐሰት ነው ጤና የሚያውከው ንጹህ የሚበክለው። ለመሸሽ ወስኖ አለውኝ ከሚለው ንዶ ከሚክበው ክዶ ከወከለው ከሚበጠብጠው ሲፈለግ ከሌለው ከወሬው ካውሬው ወታደሩ ጋር ሀገር የከለለው በኢትዮጵያ ምድር አብይ ብቻ ነው ሀገሩን ያከለው። የውር የድንብሩን ድውዩ ድርጭቱ የከፋው ያጠፋው ተራራው ዘምቶሮ በጣምራ ጦራችን ዳሾ የጠፋው ጥቁሩ ውሩ ጣሊያን በነጭ የተመራው ሽብሩን የጨው ክደቱን ያወራው አብዶ የወረረው ቅዠቱን ያቅራራው የተረፈረፈው ከጀግኖቹ ጋር ዘምቶ ነው ተራራው። ኢትዮጵያ ታበጽራ እግዚአብሔር